ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ናቸው ብቻ የሚለውን ሐሳብ የሚያብራራልሽን የመጽሐፍ ቅዱስ ማስረጃ ማውጣት ትችያለሽ። ስለዚህ አንድ የመጽሐፍ ቅዱስ ማስረጃ እንፈልጋለን። ምን ላይ እናውጣ? እስቲ አብረን ከአንቺ ጋር እናንበብ። ምን ላይ እናውጣ እህታችን? እሺ ለምሳሌ ሮሜ 6:23 እሺ ሮሜ 6:23 እሺ የኃጢአት ደሞዝ ሞት ነውና እግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ምንድነው አልሽኝ? ምንድነው? ምን እናደርግ እኮ? ስለዚህ እኛ የዘላለም ሕይወት ያገኘነው በጸጋው በክርስቶስ ኢየሱስ በማመናችን ነው። እኔ የዘላለም ሕይወት ያገኘሽው በምንድን ነው አልኩኝ። እኔ የዘላለም ሕይወት ያገኘሽው እኔ መቼ በነዩ ጩፋ ነው አልኩኝ። ሰላም፣ እኔ እኮ እንደዛ ብዬ አልጠየቅኩሽም። እኔ ጠየቅኩሽ ሰዎች በማመናቸው ብቻ። ይኸውልሽ በደንብ አድርግሽ አድምጪኝ እሺ፣ አትቸኩይ። ይኸውልሽ ሰዎች በክርስቶስ አምነው ይድናሉ። ኦፍኮርስ ይሄ የቤተክርስቲያናችን አስተምሮ ነው። ሰዎች በክርስቶስ አምነው ይድናሉ። የክርስትና ሕይወት የሚጀምረው በመዳን ነው። ይህንን የክርስትና ሕይወት ሰዎች ለመጀመር ሲፈልጉ በቃ በመዳን ነው የሚጀምሩት። የክርስትና ሕይወት ራሱ የሚጀምረው በመዳን ነው። ይህንን የመዳንን ሕይወት ደግሞ የሚጀምሩት በክርስቶስ ኢየሱስ በማመን ነው። ጸጋው በእምነት ነው ያዳንን፣ አጭርና ግልጽ። ነገር ግን ሰዎች በማመናቸው ብቻ ጥምቀትን ለመለየት ሚስጥራትን ለመለየት መልካም የሆኑ ስራዎችን በአጠቃላይ ለመለየት ያው ፕሮቴስታንት የሆኑ ሰዎች በእምነት ብቻ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ያፋጫሉ። መጽሐፍ ቅዱሳዊ መሰረት የሌለውን ሀሳብ ማለት ነው። ያንን ሀሳብ ነው አሁን አምጪልኝ ያልኩሽ። እኛ የዳነው በክርስቶስ ነው። እኮ ስጠይቅህ እኮ ብቻ የሚለውን ቋንቋ ነው እንደፈለከው ስለ ብቻ አይደለም ማለት ፕሮቴስታንት ሰላም፣ እኔ ፕሮቴስታንት አይደለሁም አልኩሽ። ቃል በቃል ብቻ የሚል ቃል አምጪልኝ አላልኩሽም። ሐሳብሽን የሚያብራራ ከቅድም ጀምሮ ደጋግም እያልኩ ነው። እሺ ሐሳብሽን የሚያብራራ የመጽሐፍ ቅዱስ ማስረጃ አምጪልን። ምንም እምነት ብቻ። እሺ አሁን ለምሳሌ ማለት ነው። እሺ ለምሳሌ እኔ ዳንኩት ማለት ነው። እኔ ዳንኩት እሺ፣ በመጽሐፍ ቅዱስ ማስረጃ እሺ፣ እኔ ዳንኩት በመጽሐፍ እኔ ምሳሌ አልፈልግም። ሰላም፣ ይሄንን ቸርች ሄደሽ መመስከር ትችያለሽ። ይሄ እሺ፣ እኔ ዳንኩት እንጀራ ምሳሌ ተው፣ በቃ ምሳሌ ያልኩትን ለፈውና ተፈልጋ ነው የቀላወራ ምን ነው? ሰላም፣ ምን ላይ ላውጣ? መጽሐፍ ቅዱስ ማስረጃ ምን ላይ ላውጣ? ኦኬ፣ ዮሐንስ 1:12-13 ኦኬ፣ ጎበዝ። በጣም ጥቅሶች ደግሞ ታውቂያለሽ። እሺ፣ ዮሐንስ ምዕራፍ 1 ቁጥር ስንት? 12 እና 13 እሺ፣ እምነት ብቻ የሚል ጥያቄ ነው የጠየቅናት። አሁን ብቻ የሚባል አልፈልግም ብልሃል። ብቻ ምን አልፈልግም ብልሃል። ለምን ጥያቄ እምነት ብቻ የሚለውን ሀሳብ የሚያብራራን ያልኩሽ። ስለዚህ ምሰጭኝን ጥቅስ እምነት ብቻ የሚልን ሀሳብ የሚያብራራ መሆን አለበት። ስለዚህ አነበዋለሁ። ዮሐንስ ወንጌል ምዕራፍ 1 12 እና 13 አልሽን። ስለዚህ ተረጋጊ፣ ላንብቡ። ሰላም፣ ምን ሆነሽ ነው? ዲያሪሽን እኮ አይደለም የማነበው፣ የምን መቅለብለብ ነው? መጽሐፍ ቅዱስን ነው። ስለዚህ ተረጋጊና ልምጪ። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 እንደዚህ ይላል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። አሁን ይሄ ጥቅስ ለጠየቁሽ ጥያቄ መልስ ነው። ሰላም ስለዚህ ይሄንን እምነት ይሄንን ለተቀበሉት ሁሉ የሚለው ማለት ነው በእምነት ነው የማገኘው። እኔ በሰዎች የእግዚአብሔር ልጅ የሚሆኑት ሳያምኑ ነው ወይ ብዬ አልጠየኩሽም። የጠየኩሽ ጥያቄ ምንድን ነው? ሰላም፣ የሚያብራራ ሀሳብ ነው ያልከው አንተ ብቻ የሚል የጠየኩሽ ጥያቄ ምንድን ነው? ነገር ግልጽ ነው። የጠየኩሽ አንተ በእምነት ብቻ የሚል ጥቅስ ስጪኝ ነው ያልከው። የጠየኩሽ ጥያቄ እንደሱ አይደለም። የጠየኩሽን ጥያቄ በደንብ ሳይገባሽ አሁንም እባክሽን አትቸኩይ። ሰላም፣ አያችሁ አይደለ ልዩነቱን? ይኸውላችሁ ኮሜንት ላይ አካኪ ዘራ የምትሉ ሰዎች ገስ ላይ ስትገቡ ልክ እንደዚህ ነው፣ ግራ መጋባት ይመጣል። አንዳንዴ ተረጋግቶ ማሰብ ጥሩ ነው። በየቀኑ የምታየኝ ትመስላለህ፣ ግን ምን ነው ፈለገ? ለምን እኔ ጋር ዝም ብለህ እንትን ለሀሳቡ ላይ ብቻ እናወራ? ወደ ጉድ ነው ለሌሎቹ ትምህርት እንዲሆን ነው። ሰላም፣ አሁን አንቺን ቅር መስሎበት አይገባም። ቆይ ግድ የለም፣ አሁን መልእክቴን ላስተላልፍ። ይኸውላችሁ ኮሜንት ሴክሽን ላይ አካኪ ዘራፍ ማለት እና ገስ ላይ መግባት ልዩነት አለው። ልክ እንደዚህ ኦኬ።
እንደዚህ መንተባተቡ መጨነቁ ምኑ ይመጣል ካልተረጋጋችሁ በስተቀር። መጽሐፍ ቅዱስን ትገልጪና እኔ ጠየቁሽን ጥያቄ በደንብ አድርገሽ አድምጪኝ። መጽሐፍ ቅዱስሽን ትገልጪና ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ያሉሽ። አዎ እምነት ብቻ የሚለውን አስተምሮሽን ጠየቁሽ። ኦኬ መጽሐፍ ቅዱስ ያልሽ። ስለዚህ እምነት ብቻ የሚለውን አስተምህሮ የሚያብራራ ለመጨረሻ ጊዜ ነው እድል የምሰጥሽ። ከዛ የኛን ጥቅስ እያነሳው ታነቢያለሽ አንቺ። የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ ነው አውጪልኝ ያልኩሽ። አሁን ካለሽ የመጽሐፍ ቅዱስ ማስረጃ እምነት ብቻ ነው። ኦኬ እምነት ብቻ ሰዎች በማመን ይድናሉ የሚልን አይደለም የምትነግሪኝ። አሁን ሰዎች በክርስቶስ አምነው አይድኑም ልንልሽ አንችልም። ምክንያቱም እኛ በክርስቶስ የምናምን ክርስቲያኖች ነን። የኔ ጥያቄ አሁን ስለ ሰው ሰራሹ ትምህርት ነው። ሉተር ክሬስ ስላደረገው ሰው ሰራሽ ትምህርት ነው። እምነት ብቻ የሚልን ሐሳብ ግን መጽሐፍ ቅዱስ አያውቀውም። ኦኬ ካለ ግን እስቲ ሐሳቡን የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ አውጪልን። አሁን እድልን ተጠቀሚበት። ካልሆነ እኛ ጥቅስ እያወጣን ያው ይሄ እምነት ብቻ የሚለው ትምህርት ፍጹም ስህተት አጋንንታዊ ትምህርት እንደሆነ እናሳይሻለን። ሰላም ምን ላይ እናውጣ? እሺ አንተ በእምነት ብቻ ካልዳንክ በስራ ነው አይላንከው። በቃ አቆየኸኝ። ምቸኩይ ከሆነ ውረጅ። እህታችን ምቸኩይ ከሆነ መግባት አልነበረብሽም። ውረጅ። አይ በእንዴ ረጅም ሰዓት እኮ እንትና ውረጅ። በቃ ምቸኩይ ከሆነ መውረድ እኮ ነው። እሺ ወርዳለሁ። ግን ወይኔ በእናትሽ እንዳትወርጂ። ቆይ የሆነ ትንሽ ነገር አውሪ እንድንልሽ ያለው እኮ ፈልዴ እህታችን እባክሽ ውረጂ። እሷ ታውራ አይደለም እኔ እኮ ውረጂ። ትቸኩይ የለ ኦርቶዶክስ እሺ ኦርቶዶክስ ስለሆንኩኝ ትቸኩይ የለ ወይ ልነግርህ ነበረ። ግን እንደዚህ አይነት ስለማትፈልግ ነው። ማውራት ከፈለግሽ ማይክሽ የሚታደርግሽ መጠበቅ ካልሆነ ግን መውረድ ነው። ምንም እዚህ ጋር መንቆለባበስ ምናምን የለም። ምን ነው ለምኑ የሚያበዛሽ አንቺ ደግሞ እንዴ! ስንት አይነት ሰው ነው ያለው። እንዲህ አይነት አመላችሁን ቤታችሁ ከይቅርታ እንዲህ ስለተናገርኩ ይቅርታ። እሺ እንዲህ አይነት አመላችሁን እዛው ቤታችሁ እዛው መንደራችሁ። እዚህ ጋር ላይቭ ስትሪም ላይ ነው ያለነው። ከላይ እንደምትመለከቱ ከአንቺ በፊት የገባች ሴት አለች። እሷ አውርታ እስክትጨርስ ድረስ የመቀመጥ ግዴታ አለብሽ። እምቸኩይ ከሆነ ማንንም አይከፍተሽ። እኔ ለወርድ ነው ነግሬያችኋለሁ ምናምን ድራማ መስራት አይጠበቅብሽም። በጌታ ሰላም መውረድ እንዲህ እንተባበርሻለን እኛ። ኦኬ እና ስለማንቸኩል መረጋጋት የምችሉ ሰዎች ብቻ ገሰ ትገባላችሁ። እንዴ ምን አይነት ነገር ነው ባካችሁ? እሺ እህታችን ሰላም የመጽሐፍ ቅዱስ ማስረጃ አውጣልኝ እያልሽኝ ነበረ። እኔ በጣም ብዙ መረጃ አለኝ ስለ በእምነት ሰው እንደሚድን። ግን አንተ የምትፈልገው በእምነት አልጠየኩሽም። በእምነት ሰዎች የለኝም። እኔ ቆይ በእምነት ሰው አይድንም ብዬሻለሁ እንዴ? አላልኩሽም እኮ እምነታችን ስለሞደ ትቀበላለህ እኮ አንተም እሱን ትቀበላለህ። እኔም ሰው በእምነት እንደሚቀበል አምናለሁ። ግን አንተ ብቻ የምትለው ሰዎች በእምነት አይድኑም ብዬሻለሁ ወይ? ብዬሻለሁ ብለሃን ማለት ሰው በእምነት ይድናም ብለሃን ሰው በእምነት ይድናም ብለሃን። በጣም ጥሩ። ስለዚህ አሁን ያላልኩሽን ነገር ልክ እንዳልኩሽ አድርገሽ አታናገሪ። አሁን እኔ የጠየቅኩሽ ጥያቄ እምነት ብቻ ስለሚለው ሐሳብ ነው። እሺ እምነት ብቻ የሚለውን ሐሳብ አንድ የመጽሐፍ ቅዱስ ማስረጃ ስጪ። ምክንያት እምነት ኦፍኮርስ መጽሐፍ ቅዱስ ነው። ሰዎች በክርስቶስ በማመን ይድናሉ። እምነት ብቻ የሚለው ግን ሉተር ክሬት ያደረገው ሰው ነው። ምንም አሁን የእሱ ጦስ ነው እስካሁን ድረስ እኛንም እያጨቃጨቀን ያለው። ይህ ሰው ሰራሽ ትምህርት ነው። ስለዚህ ትምህርታችን መጽሐፍ ቅዱስ ነው። ይቅርታ አድርግልኝና እኛ መጽሐፍ ቅዱሳዊ ነው። ሉተር ምናምን እሱ መጣር ግዴታ አይደለም፣ አስፈላጊም አይደለም። የተጠያየቅን ያለው ስለ መጽሐፍ ቅዱስ ነው። ስለ መጽሐፍ ቅዱስ ነው። ሉተርን ትጠይዋለሽ? ለምን እጠለዋለሁ? እና ታዲያ እሱን ማንሳት አስፈላጊ አይደለም ለምን ትይኛለሽ? ልክ እንደ የሆነ ሰው ሰራሽ ትምህርት አትበላ እንዴ! ሰው ሰራሽማ ትምህርት ነው። ያንን እኮ የማለት መብት አለኝ አምናት ፕሮቴስታንት እንደውም ኮሜንት ላይ ሁላችሁም ሰው ሰራሽ ትምህርት እያላችሁ ጻፉ። አይ ኖ እንዲህ ይውጣልሽ ይሰላል። ሁላችሁም ኮሜንት ላይ ሰው ሰራሽ ትምህርት እያላችሁ ጻፉ። እኛ መብታችን እኮ ነው እንደዛ ማለት። ፕሮቴስታንቶች አይደለንም። ፕሮቴስታንት የሆኑ ሰዎች ይጨነቁበት። እኛ ግን ፕሮቴስታንት አይደለንም። እንዲህ አይነት የክደት ትምህርት አናንቆለጳጵስም። እንዲህ ማለት ደግሞ አንቺን እንጠላሻለን ማለት አይደለም። ትምህርቱ ግን ሰው ሰራሽ ትምህርት ነው። ምንም ይሄ ግልጽ እኮ ነው። አንድ ማስረጃ ስጪ ነው። እምነት ብቻ የሚልን አንድ የመጽሐፍ ቅዱስ ማስረጃ ስጪ ነው። እኔ 100 ጥቅስ እሰጥሃለሁ ሰው በእምነት እንደሚድን ብቻ። ምን ከፈለክ ግን የለኝም። ብቻ እምነት ብቻ የሚል ማስረጃ የለሽም። እሺ በቃ ችግር የለውም። ወደኛ አንዳንድ ሀሳቦችን እናንሳለሽ። የኦርቶዶክስ ቅድስት ቤተክርስቲያናችን አስተምሮን እንደው ብታቂው ብትረጁ መልካም ስለሆነ መጽሐፍ ቅዱስን እያነሳን በደንብ አድምተን እያነበብን እንወያያለን። እሺ ሰላም። በመጀመሪያ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሩ ትምህርት አለው ስንልሽ
አዎ አለ አልሽን እና የመጀመሪያ ያነሳሽው ስለ ሳሊቬሽን ነበር። በመጀመሪያ የጠራሽ የነገረ ድነት ትምህርታችሁን ያልሽው የነገረ ድነት ትምህርታችን ግን ምንድነው ስንልሽ ያፍኑ አይዲያ ይሄ የሚያሳየው በዚህ አጋጣሚ ሁላችሁም አድምጡኝ። በተለያየ ቦታ ላይ ኦርቶዶክስ ቤተክርስቲያንን ለማያውቋት አማኞች ኦርቶዶክስ ቤተክርስቲያን ጠል የሆኑ መልእክቶችን የሚያስተላልፉ አገልጋዮች እንዳሉ ነው። አሁን እታችን ሰላም ተመልከቱ። ይኸውላችሁ ስለ ነገረ ድነት ትምህርታችን ምንም የምታውቀው ነገር የለም። የነገረ ድነት ትምህርታችን አታውቀውም፣ ግን ኦርቶዶክስ ስለሆነ ብቻ በቃ ትምህርታችሁ ይሄ የነገረ ድነት ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብላ ነበረ። ኦኬ እሺ፣ ለምን አንተ ታስተምረኛው ወደዚህ ከምትል ማለት ነው። ሀሳብ ላይ እናውራ። እህታችን ሰላም ስሜትሽን ተቆጣጠሪና ማይክሽን ሚውት አድርጊው። እሺ አሁን እኔ የምናገረው ነገር ለጆሮሽ ሊቆረቆርሽ ይችላል፣ ግን ግዴታ ነው። በቃ እኛ ጋር ስትመጪ ስሜትሽን ተቆጣጠርሽ ማይክሽን ሚውት አድርገሽ የማልማት ግዴታ ይኖርብሻል። ካልሆነ እኛ እንቆጣጠርልሻለን። ሰው ይሄ የሚያሳየው ቅድም እንዳልኳችሁ ኦርቶዶክስ ቤተክርስቲያን ጣል የሆነ አስተምሮ ብዙዎች እንደሚያስተምሩ ነው። ያው እሷን እንዳያችኋት አለች በቃ በዚህ ወጥቶ በዚህ ገብቶ አንድ ማስረጃ ወራጅ አለ። ምንም አይነት መልስ የለም። ሺያብ ነው አይዲያ የቤተክርስቲያናችን አስተምሮ። ኦኬ ስለዚህ ምን እናደርግ? ሁለቱንም በደንብ መጽሐፍ ቅዱስን እየገለጠን አንድ የፕሮቴስታንት አስተምህሮ የሳልቬሽን ትምህርታቸው ሰው ሰራሽ ፍጹም አጋንንታዊ መሆኑን ገልጠን እናሳያለን። በተመሳሳይ ሰዓት የቤተክርስቲያናችን የነገረ ድነት አስተምሮ ደግሞ መጽሐፍ ቅዱስ የመሰረት እንዳለው እናሳያለን። እሺ የታችን የዮሐንስ ወንጌል ምዕራፍ 15ን ትገልጭልናለሽ? ኦኬ ቶሎ በይ። ዮሐንስ ወንጌል ምዕራፍ 15ን ግለጭልን። ማይክሽን ክፈቺኝ መጽሐፍ ቅዱስ ስለምታነቢልን። ቁጥር ስንት? ከቁጥር 1 እስከ 6 ድረስ አንብቢልን። እሺ በኢየሱስ አነባለሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራ በእኔ ያለው ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራ ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተስ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ የወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይችልም። እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚያምን እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር እንደ ቅርንጫፉ ወደ ውጭ ይጣላል፣ ይደርቃል። እርሱም ሰብስበው ወደ እሳት ይጥሉታል፣ ይቃጠልማል። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወድጃችኋለሁ። በፍቅሬ ኑሩ። እኔ በአባቴ ትእዛዝ እንደጠበኩኝ በፍቅሬ። በቃ ይበቃል። እሺ ቁጥር 6 ላይ ሰላም እንዳየሽው ጌታችን ኢየሱስ ክርስቶስ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱን ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ኦኬ ጌታችን ኢየሱስ በእኔ የማይኖር ሲል ምን እያለ ነው? በእርሱ ምን ያላለ ማለት ነው? በኢየሱስ ያላመነ የማይኖር በኢየሱስ ትምህርት ወይም በኢየሱስ በጣም ጎበዝ ልጅ በክርስቶስ ያላመነ ነው። ስለዚህ በክርስቶስ ያላመነ ሰው እድል ፈንታ የለውም እና ጌታችን ኢየሱስ በቃ በእኔ ያላመነ በቃ ከኔ ጋር እድል ፈንታ የለውም የሚል አጠር ቀጠን ያለ ሐሳብን አስተላልፎልናል። ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ከዛ ቁጥር 2 ላይ ደግሞ በእኔ ያለውን ይላል። እሺ በእኔ ያለውን ሲል ደግሞ ምን ማለቱ ነው? በክርስቶስ ምን ያለ ያመኑ። በጣም ጎበዝ ልጅ። ኦኬ ሁላችሁም ተከታተሉ። አሁን እምነት ብቻ ሰው ሰራሽ ትምህርት ነው። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኘ ሰው ሰራሽ ትምህርት ነው የምንለው ከልባችን አፍልቀን ሳይሆን መጽሐፍ ቅዱስ ስለሚል ነው። እዚህ የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ሁላችሁም ልብ በሉ። ቁጥር 1 ላይ ጌታችን ኢየሱስ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም ደግሞ አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠራዋል። እሺ እህታችን ሰላም አሁን በደንብ ቁጥር 2ን እየተመለከትሽ አጠር ያለ መልስ ትመልሽልናል። እሺ ቁጥር 2ን በደንብ ተመልከችው። አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ የሚያፈራ ከሆነ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠራዋል ወይስ አያጠራው? ያጠራዋል። በጣም ጎበዝ ልጅ።
በጣም ጎበዝ ልጅ ሰላም የጎበሽ ነው። እኔ ጥቅስ እኮ ሙሉ ለሙሉ እቀበላለሁ። ምንድነው እሱ ችግሩ? ቆይ ኧረ ቆይ መቼ ጀመር ነው ሰላም? ገና በጣም ብዙ የሚያስደነግጡ ነገሮችን ስሚያለሽ። እሺ ቁጥር 2 እዛው ላይ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ከሆነ ይወገዳል ወይስ አይወገድም? ይወገዳል። በጣም ጎበዝ ልጅ ሰላም። እሺ የመጨረሻ ጥያቄ ማመኑ ብቻው ሰላም። እኔ እኮ ምንም አላጨበጨብኩ እንጂ ምንም አላደረኩም አይደል? አድምጪኝ። ማመኑ ቀልድ ይመስላል። ምንም ችግር ቀልድ ቢሆን መጥፎ አይደለም እኮ ችግር የለው። ማመኑ ብቻውን ከመወገድ ያድነዋል ወይስ ያድነው? አሁን እምነት ብቻ ላይ መጣን ጋይስ፣ ሁላችሁም አድምጡ። ማመኑ ብቻውን አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ባያፈራ ምን ይላል? ይወገዳል ብላናለች። ማመኑ ብቻውን ከመወገድ ያድነዋል? ሰላም ሲጀመር ሰውየው የሚያምነው ምንድነው? ክርስቶስን እኮ ነው አይደል እንዴ? ማመኑ ብቻውን ከመወገድ ያድነዋል ወይ? የጠየኩሽን ጥያቄ ባጭሩ። አያድነውም። ምክንያቱም ሰው አምኖ መቼስ በመልካም ስራ መገለጥ አለበት። ያው ካገኘው ከመልካም ስራው ያድነውን ሳይሆን ከመልካም ነገር ስለተወለደ መልካም ነገር በሰውየው ላይ ይገለጻል። እሱ ግልጽ ነው። እኔ ደህንነት አይጠፋም ብዬ አላምነው። በጣም ጎበዝ ልጅ ይሲ ለዚህ ነው አስተምሮውን ሳታቂው ነው ሀሳብ አስተያየት እየሰጠሽ የነበረው ያልሽ። ለዛ ነው እህታችን ሰላም አሁንም ታይም ወስደሽ ጊዜ ወስደሽ ከይቅርታ ጋር ከዚህ ቀደም የምን ተከታይ ነበርሽ? ሰላም ከይቅርታ ጋር ሙስሊም ነበርሽ? እሺ ከዛ በኋላ ወዲያው ፕሮቴስታንት ሆንሽ? እሺ መልካም። እና በወንድምነት እኔ ለአንቺ ልልሽ የምፈልገው ነገር ወደ ፕሮቴስታንቲዝም ስትሄጂ ፕሮቴስታንቲዝምን አውቀሽው ተረድተሽው ሄድሽ አይመስለኝም። እንደው ጊዜም ከምናባክን ማገዶም ከምንፈጅ ሳይመሽ በጊዜ ወደ ኦርቶዶክስ ቅዱስ ቤተክርስቲያን በትመጪ መልካም ነው። አሁን ስንተውና አሁን እዚህ ያነሳው ጥቅስ ላይ ማለት ነው ሀሳብ ስድብ አይደለም እየተሳደብኩ ያለሁት ሰላም፣ ምንም እኮ ገባኝ። የሚያስከፋ ነገርም አይደለም እየተናገርኩ ያለሁት። አመሰግናለሁ። ግን በቃ ሀሳቡ ስለምንድን ነው የምናወራው? እኔ እኮ የቀበሌ መተዳደሪያ ደንብ አውጥቼ አይደለም እየነገርኩሽ ያለሁት። ሰላም አድምጪኝ እስክጨርስ እሺ። ልልያስ የፈለግኩትን ሀሳብ ሳታደምጪ እባክሽን አትቸኩይ። ኦኬ ከዚህ በፊት የሌላ ቤተ እምነታዊ ነበርሽ፣ ከዛ በኋላ ፕሮቴስታንት ሆንሽ። ኦኬ ፕሮቴስታንት ሆንሽ፣ አሁን ፕሮቴስታንት ነሽ ያለሽው እና ቀደም እንዳልኩሽ ፕሮቴስታንቲዝም አስተምሮን አውቀሽው ሄድሽ አይመስለኝም። ሰላም ባጭሩ ልሽ የፈለግኩት ትልቁ ፖይንት ምንድነው? ፕሮቴስታንቲዝምን በቻልሽው አቅም ዩቲዩብ ላይ ገብተሽ የተለያዩ እኛ የምናነሳቸው ሀሳቦች አሉ። የተለያዩ ፕሮቴስታንት አገልጋዮች መጥተው ከኛ ጋር ሲወያዩ የተነሱ በጣም ብዙ ሀሳቦች አሉ እና አስተምሮታቸውን ቁጭ ብለሽ ከእንደገና በደንብ ብትከታተይ ደስ ይለኛል። በተመሳሳይ ሰዓት ደግሞ የኦርቶዶክስ ቅዱስ ቤተክርስቲያናችንን አስተምሮ ደግሞ በደንብ ቀርበሽ ብትከታተይ ደስ ይለናል። አሁን ያነሳነው ሀሳብ በአጠቃላይ በነገራችን ላይ የኦርቶዶክስ ቅዱስ ቤተክርስቲያን አስተምሮ ነው። የትኛውም ፕሮቴስታንት ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብሎ ያምናል እንጂ ሰዎች አይ መልካም ፍሬ በማፍራታቸው ይወገዳሉ፣ መልካም ፍሬ ስላላፈሩ በማመናቸው ብቻ ይወገዳሉ የሚል ሀሳብ አምኑም አይቀበሉም። ለዚህ ነው እኔ አንተ አሁን የተሳሳተ ነገር ተረድተኛል። አንድ ነገር ልበልና ትቀጥላለህ። አሁን እዚህ ሀሳቡ ላይ ብቻ ይቀጥላል። እባክሽ ተረጋጊ። አሁን ይህ ሻይና ቡና ፕሮግራም አይደለም። በመጀመሪያ ምንም ባላወቅሽው ነገር ላይ ነው ሀሳብ የሰጠሽው አይደለም። በቃ ያላወቅሽው ነገር እንዳለ አውቄ ደግሞ እኔ ቀስ ብዬ ይኸውልሽ ሌላ ጊዜ ይሄን ነገር እኮ ተመልከችው እኔ እንጂ ያልኩሽ ምንም ነገር አላልኩሽም። ሀሳብ አስተያየት ልስጥ አትቸኩይ እባክሽ። ጌታ ሆይ ስንት አይነት ሰው አለ። ሁላችሁም አድምጡ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስንላት አዎ ያገኛሉ ብላን የመጣችው ታችን። እሺ እምነት ብቻ የሚለውን ትምህርት ትቀበያለሽ? ኦፍኮርስ እቀበላለሁ ብላን የመጣችው ታችን። ግን ሺ ሃቭ ኖ አይዲያ እምነት ብቻ የሚለው ምን አይነት አስተምሮ ነው? ሰዎች ብቻ በማመናቸው የዘላለም ሕይወት ያገኛሉ የሚለው አስተምሮ ምንድን ነው? ሺ ሃቭ ኖ አይዲያ። በቃ ምንም የምታውቀው ነገር የለም። በተመሳሳይ ሰዓት ደግሞ የኦርቶዶክስ ቤተክርስቲያን የነገረ ድነት ትምህርት ከመጽሐፍ ቅዱስ ውጭ ነው ብላ ነው ልትቃወመን የመጣችው። ኦኬ እሺ መጽሐፍ ቅዱስን እንግለጥና የእኛን የቤተክርስቲያናችን የነገረ ድነት ትምህርት እንወያይ፣ እናነሳ። ኦኬ ስናነሳ እውነተኛ የሆነው የወይን ግንድ እርሱ ጌታችን ኢየሱስ ክርስቶስ ነው። ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃሉ፣ በማመን ቅርንጫፍ ይሆናሉ እና በክርስቶስ አምነው መልካም ፍሬ የሚያፈሩት የክርስቶስ ኢየሱስ አባት አብዝተው እንዲያፈሩ ያጠራቸዋል። መልካም ፍሬ ማያፈራ ከሆነ ግን ይወገዳታል። አሁን ይሄ ለብዙ ፕሮቴስታንት ወንድሞቻችን ጆሮ የሚቆረቆር ነው። በነገረ ድነት ትምህርት ላይ
መሰረታዊ ዕውቀቱ የለሽም ያልኩት አንቺን ለማጣጣል ኦኬ እንደው አንቺ አላዋቂ ነሽ ብዬ ድምጽ ለማስተጋባት ሳይሆን በፍቅር ነው። ይሄ በንጹህ ወንድምነት ነው ያልኩት። የኦርቶዶክስ ቤተክርስቲያንን ማስተምሮ ስንጠይቅሽ አንቺው በቃልሽ እንዳመንሽው ትምህርቱን ለጊዜው አታውቂውም። አሁን ሳታውቂው ነው አመጣጥሽ ትክክል አይደለም። ይሲ ኦርቶዶክስ ቤተክርስቲያንን ማስተምሮ አታውቂውም። ፕሮቴስታንት ነሽ ኦኬ። ኦርቶዶክስ ሆኖ በነገራችን ላይ እምነቱን የማያውቅ ሰው አለ። እንዲህ ስል አሁን የኛም ቤት ሁሉም ማዋቂ ነው እያልኳቸው አይደለም። ኦርቶዶክስ ቤተክርስቲያን አማኞች ሆነው የኦርቶዶክስ ቤተክርስቲያንን አስተምሮ ጠንቅቀው የሚረዱ ሰዎች አሉ። በሰላምና በእነሱ መካከል ያለው ልዩነት ግን ምንድነው? የማያውቁ ኦርቶዶክሳውያን አይ ቆይ እንቃወማችሁ በቅበት እምነት አስተምሮ ቆይ መጽሐፍ ውስጥ የምላሽ እንስጣችሁ ብለው ግን ላይቭ ስትሪም አይገቡ፣ ገስት አይገቡ፣ ቁጭ ብሎ ነው የሚማሩት። እህታችን ሰላም አንቺም ደግሞ ፕሮቴስታንት ነሽ። ፕሮቴስታንት ባትሆኚ ደስ ባለን። የመጽሐፍ ቅዱስን ትምህርት ገልጠን አብራርተን ለአንቺ ወደ እውነተኛው መንገድ ብትመለሽ ደስ ባለን። ለጊዜው ግን አሁን ፕሮቴስታንት ነሽ። ነገር ግን ስህተቱን ልዩነቱን እንኳን እንዳናሳየሽ ኢቭን የፕሮቴስታንት ወንድሞችሽን አስተምሮ ራሱ እየተመለከትሽ አይደለም። በዚህ አጋጣሚ አንድ ነገር ለአንቺ ላሳይሽ ከዚህ መጽሐፍ ቅዱስ ጋር ተያይዞ ሁላችሁም ማለት ከተናገርከው ነገር አንድ ነገር ልበል። ምክንያቱም አንተ አሁን የተራቀቀ መንገድ እባክሽን ሰላም እሺ ፈለግ አሁን ካነበብነው ጥቅስ ጋር አንቺ ስታደምጪ ነው እየሰማሁ እኮ ነው አይደል እንዴ? እየሰማሁ ነው። አንድ ሰከንድ እሺ በይ ሰላም አንተ ሰላም ኧረ ተረጋጊ ሆነሽ እንዴ ፈለገ እየሰማሁ ነው። አንድ ደቂቃ ላውራ። እየሰማሽ አይደለም ሰላም አሁንም ተረጋጊ እባክሽ። እኔ ሰው አሁንም በስራ ይድናም ብዬ አላምንም። በነገራችን ስታወራ ሰው በስራ እንደሚድ ምናምን አድርገህ ስላወራክ የተሳሳተ ነገር ነው ተረዳኝ ብዬ ነው። እባክሽን አድምጪኝ ሰላም። ይሄን ያክል ነፃነት በነገራችን ሌላ ሰው ማንም አይሰጥሽም። እኛ ፕሮቴስታንት የሆኑ እህት ወንድሞቻችን ቤት ገብተን ዲስማች ብናወራ ሂድ ውጣ ምናምን እንዲህ ነው የምንባለው። ይሄን ያክል ነፃነት ራሱ ማንም አይሰጥሽም። እባክሽን በቃ ፕሊስ አድምጪኝ። ሰው አንድን ነገር ሳያቅም ከእንደገና ደግሞ ካልተናገርኩም ብሎ እንዴት ይሆናል? ቢያንስ ማናቅ ከሆነ እኮ ትንሽ አይደለ አፈር ብለን ማድመጥ አለብን። ስለዚህ አድምጪ። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ጌታችን ኢየሱስ ክርስቶስ እኔ እውነተኛ የወይን ግንድ ነኝ አለ፣ ገበሬውም ደግሞ አባቴ ነው አለ። ኦኬ ሰዎች መልካም ፍሬ የማያፈሩ ከሆነ የዘላለም ሕይወት ያገኛሉ ወይስ አያገኙም? ሰላም በክርስቶስ ኢየሱስ ሰዎች አምነው መልካም ፍሬ የማያፈሩ ከሆነ የዘላለም ሕይወት ያገኛሉ ወይንስ አያገኙም? ሰላም ማይክሽን ክፈችው ፕሊስ እህታችን። ሰው በራሱ መልካም ፍሬ ማፍራት አይችልም። ነገር ግን ሰው በእምነት ያገኛል አላልኩም። እኔ በራሱ በነዛ በነ ፓስተር በነ ፕሮፌት አይደለም ያልኩሽ። ሰው በክርስቶስ አምኖ መልካም ፍሬ ባያፈራ የዘላለም ሕይወት ያገኛል ወይስ አያገኝም? መልካም ስራን በደንብ አድምጬ ላሳይሽ ፈልጌ ነው። እሺ ያገኛል ወይስ መልካም ስራ የሚሰራ ሰው ሲጀመር የዳነ ሰው ነው። ያልዳነ ሰው መልካም ስራ መስራት አይችልም። ሰላም እህታችን ፕሮፌት ሆነው ገንዘብ የሚሰርቁ ፕሮፌት ሆነው በጣም ብዙ ሰዎች ላይ ጉዳት ያደረሱ ፕሮፌት ሆነው ወንጀል የሰሩ ሰዎች የሉ? ኃጢአት የሚሰሩ ሰዎች የሉ? ፍጹም ናቸው። አገልጋይ ሆነው በእናንተ በፕሮቴስታንት ቤተ እምነት ቆይ ለምሳሌ አንቺ በክርስቶስ ታምኛለሽ፣ ኃጢአት ሰርተሽ አታውቂም? ሰላም እንሰራለሁ መልሽ። በቃ ስለዚህ የምናካኪ ዘራፍ ነው። አሁን የጠየቁሽን ጥያቄ ልክ እንደዛ መልሽልኝ። ሰዎች በክርስቶስ አምነው መልካም ፍሬ ማያፈሩ ከሆነ የዘላለም ሕይወት ያገኛሉ ወይስ አያገኙም? ሰላም መልካም ፍሬ የሚሰራው ሰው ካመነ በኋላ ነው እንጂ ሰው በራሱ አምኖ እኔ ሳያምኑ ይሰራሉ አላልኩም። ሳያምኑ ይሰራሉ አላልኩሽም። ሰላም አሁን ስላላልኩሽ ነገር እየተናገርሽ ጊዜ አትፍጂ እባክሽ። እያወራን ያለነው ስላመኑ ሰዎች ነው። ስጠይቅሽ ምን ብዬ ነው የጠየኩሽ? ሰዎች በክርስቶስ አምነው ብዬ ነው የጠየኩሽ። እሺ ኢቭን ስጠይቅሽ ራሱ አሁን አንቺ የምትጮይባቸው ፓርቶች በአጠቃላይ ብዬ ነው እየነገርኩሽ ያሉት። ሰዎች በክርስቶስ አምነው መልካም ፍሬ የማያፈሩ ከሆነ የዘላለም ሕይወት ያገኛሉ ወይስ አያገኙም? እህታችን ኤፌሶን ላይ ሲናገር ማለት ነው። ኤፌሶን መጽሐፍ ላይ በክርስቶስ ኢየሱስ መልካም ስራ ልናደርግ ተፈጥረናል ይላል። ስለዚህ መልካም ስራ ለመስራት እስከሆነ ድረስ መልካም ስራ ካሰራው ሲጀምር አልዳንኩም፣ አላመንኩም። በቃ ጎበዝ መገለጫ መልካም ስራ ነው። በቃ ስለዚህ መሀል ገብተሽ ታዲያ ለምን ትረብሽናለሽ? ይኸው ያንን አሁን እኮ አንቺ ያልሽውን እኮ ነው እኔም ደግሜ እያልኩሽ ያለሁት። ሰላምዬ ሌላም የመጽሐፍ ቅዱስ ስላንሳ አታስመስለው። የሆነ አሁን ስራዬ ተጨምሮ ህይወት እንደሚሰጠኝ አድርጋ አታስመስለው። ሰላም ሰዎች በክርስቶስ ካመኑ በኋላ መልካም ፍሬ የማያፈሩ ከሆነ ይወገዳሉ፣ የዘላለም ሕይወት አያገኙም። ሰዎች በክርስቶስ ካመኑ በኋላ መልካም ፍሬን የማያፈሩ ከሆነ እደግመዋለሁ፣ ማመናቸው ብቻውን
ከመወገድ አያድናቸውም፣ ይወገዳሉ። የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ በእኔ ያለውን መልካም ፍሬ የማያፈራው ያስወግደዋል ይላል። እኔ አይደለም ያልኩት ክርስቶስ ነው ያለው። ሌላም ጥቅስ ልጨምርልሽ። የያዕቆብ መልእክት ምዕራፍ 2 አንድ ጊዜ ውጪልነታችን ቶሎ በይ እና አንድ ነገር አሳያችኋለሁ። እሺ፣ በዚሁ አጋጣሚ እንዲህ አይነቱ ትምህርት አጋንንታዊ ትምህርት ነው ምንልበትን አስተምሮ አውጥቼ አሳያችኋለሁ። ቁጥር ስንት? ያዕቆብ እናንተ ጥቅስ ነው። ቁጥር 14 አንብቢልን እስኪ ምን ይላል? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላል? ጎበዝ ልጅ፣ በጣም አሪፍ። ቁጥር 14 ምን ይላል? ወንድሞች ሆይ አለ። ኦኬ፣ ወንድሞች ሆይ እምነት አለኝ የሚል ሰው ቢኖር፣ ኦኬ፣ ደግመሽ አንብቢልን ፕሊዝ። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላል? እምነቱ ሊያድነው ይችላል። ሰላምዬ፣ ማመኑ ሊያድነው ይችላል ስራ ሳይኖረው? ሲጀመር ያዕቆብ ስለ ዳኑ ሰዎች ነው የጻፈው። ቆይ ባጭሩ መልሽልኝ። አሁን ያዕቆብ ስለሰጠው ምሳሌ ነው የጠየኩሽ። እምነቱ ብቻውን ሊያድነው ይችላል ስራ ሳይኖረው? ወይታች ሰላም፣ ምን አይነት እምነት ነው ሰውየው? ስራ የሌለው ስራ የሌለው እምነት አለ ወይ ነው? በክርስቶስ አምኖ መልካም ስራን የማይሰራ ከሆነ እምነቱ ብቻውን ያድነዋል ወይ? ያዕቆብ የጠየቀው ጥያቄ መልካም ስራ እኮ ይሰራል። መልካም ስራ ማይሰራ ከሆነ ይድናል ወይ? እዚህ ጋር እኮ ከክርስቶስ ኢየሱስ ያመነ ስለማይል ምን አይነት ሰው ነው በክርስቶስ ኢየሱስ አምኖ መልካም ስራ የማይሰራ ነው ጥያቄ። እምነት ያለው ይላል እኮ እምነት ስላለው ሰው ነው የተናገረ ያለው ቅዱስ ያዕቆብ። እምነት ስላለው ሰው ነው የተናገረ ያለው። ድንጋዩ እኮ ያድነኛል ብዬ ማመን እኮ እችላለሁ። ሰው ሁሉ እኮ እምነት አለ። ቅዱስ ያዕቆብ ስለ እምነት የተናገረው ስለ ድንጋይ ማመን አይደለም። ዲስማች ልጅ አትሁኝ እንጂ ሰላም፣ የአንቺ ትንንሽ ልጆች የሚጫወቱትን አይነት ጨዋታ ትጫወች እንጂ ይሄ እኮ የህንድ ፊልም አይደለም። ሰላምዬ፣ መጽሐፍ ቅዱስ እንደ አንድ ፊልም አይተረጎምም። እሺ፣ ቅዱስ ያዕቆብ እምነት አለኝ እያለ እየተናገረ ያለው በክርስቶስ ስለማመን ነው። እሺ፣ ሰዎች በክርስቶስ አምነው ስራ የማይሰሩ ከሆነ ስራ ከሌላቸው እምነቱ ብቻውን ሊያድናቸው ይችላል ብሎ ቅዱስ ያዕቆብ ጠይቋል። ሊያድናቸው ይችላል ወይስ አይችልም? የኔ መልስ ደግሞ በክርስቶስ አምኖ መልካም ስራ የማይሰራ የለም። ሰላም፣ ባጭሩ ይድናሉ ወይስ አይድኑም? እምነታቸው ብቻ ያድናቸዋል ወይስ ያድናቸው? ባጭሩ መልሽልኝ እባክህ። እኔ እኮ ልመልስ እላለሁ ግን አንተ ከስራ ጋር እንዳታገናኘው ስለምፈራ ነው። ባጭሩ መልሽልኝ። ያድናቸዋል ወይስ አያድናቸውም? የጠበቅኩ ነው። መለስኩኝ እኮ። አልመለሽልኝም። አልሰማኝም? እሺ፣ ሰው በክርስቶስ ኢየሱስ አምኖ መልካም ስራ ይሰራል። መገለጫው ነው መልካም ስራ። እኔ አሁን እየጠየኩሽ እምነት ያለው ሰው ስራ ይሰራል። በቃ እምነት የሌለው ሰው ስራ ይሰራል። ያልጠየኩሽን ጥያቄ አስመልሽልኝ እህቴ። ስምሽ ማን ነው? ማን ነው ስምሽ? ሰላም። ይሲ በቃ ሰላም ያልሽኝ ስምሽን ስለጠየኩሽ ነው። ስላልጠየኩሽ ጥያቄ አትመልሽ። ስምሽ ማን ነው ስልሽ ስለ ቀበሌሽ ስለ ወረዳሽ አትንገሪኝ። እኔ ጠየኩሽ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ሰው ቢኖር ስራ ግን ከሌለው እምነቱ ብቻውን ሊያድነው ይችላልን አለ። የጠየኩሽ ጥያቄ ይሄንን ነው። አንድ ሰው በክርስቶስ አምኖ እምነት ብቻ ቢኖረው እምነቱ ብቻ ሊያድነው ይችላል መልካም ስራ ሳይሰራ? ባጭሩ መልስ። በክርስቶስ ኢየሱስ ማመኑ ብቻ ነው ወይስ ምንድን ነው? እምነቱ ብቻ ስትል? አዎ ማመኑ። ታዲያ ከዛ ውጭ ምን ሊሆን ይችላል? ማመኑ ብቻውን ሊያድነው ይችላል ወይ? ይችላል። ሰላም፣ ይችላል። በጣም ጥሩ። ኦኬ፣ ሁላችሁም አድምጣችኋል። እሺ፣ አሁን ጥያቄው በደንብ ግልጽ አድርጌ ከእንደገና ደግምላታለሁ። ይችላል ብላለች። ሊድን ይችላል። አንድ ሰው በክርስቶስ ኢየሱስ አምኖ ግብረ ሰዶማዊ ቢሆን የዘላለም ሕይወት ያገኛል ማለት ስልሽ ልክ አዎ ያገኛል እንደማለት ነው። የመለሽልኝ መልስ ሰላም አይደለም። ሰው በክርስቶስ ኢየሱስ አምኖ ግብረ ሰዶም መሆን አይችልም። ስለዚህ ተጠንቀቀሽ መልሽ። ጎበዝ ልጅ፣ እንዲህ አስተካኪው መልስሽን። አንድ ሰው በክርስቶስ አምኖ ግብረ ሰዶማዊ ቢሆን ኦኬ፣ ማመኑ ብቻውን በክርስቶስ ማመኑ ብቻውን ከመወገድ ያድነዋል? ሰላም
አይድሮም ግን እምነት እንዴት ነው አንተ የምትረዳው? ፈለገ አንተ እኮ ተቀራኒ ሐሳብ ምን እንደው ስለገባኝ እኮ ነው እኔ አሁን እምነትን አንተ የምትረዳበት መንገድ ቆይታችን ሰላም እባክሽ ወደ ሌላ ነገር አትጂ። ሁለት እግር አለኝ ተብሎ ወደ ዛፍ አይወጣም። አሁን እዚሁ እንኳን በዚህ ሰኮንድ ውስጥ እንኳን የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ያለውን ሐሳብ ስናነሳ ሰዎች በክርስቶስ አምነው እምነት ኖሯቸው ስራ ባይኖራቸው ይድናሉ ብለሽ ከያዕቆብ የሚጻረር ሐሳብን ተናግረሻል። ያዕቆብ በነገራችን ላይ ይህንን ሐሳብ የተናገረው የዮሐንስ ወንጌል ምዕራፍ 15 ላይ ያለውን ሐሳብ መሰረት አድርጎ ነው። በዛ የመጽሐፍ ቅዱስ ክፍል ላይ የእምነታችን ጀማሪና ፈጻሚ ነው ጌታችን ኢየሱስ ክርስቶስ ሰዎች በእኔ አምነው መልካም ፍሬ ባያፈሩ ይወገዳሉ ብሏል። እና ከዚህ መነሻነት ደግሞ ቅዱስ ያዕቆብ ምን አለ? ወንድሞች ሆይ እምነት አለኝ የሚል ሰው ቢኖር ነገር ግን ስራ ባይኖረው እምነቱ ብቻውን ሊያድነው ይችላልን አለ? አይችልም። ይህንን እያወቅሽ አንቺ ግን ስንጠይቅሽ ሆናልሽን ሰላም አዎ እምነቱ ብቻውን ሊያድነው ይችላል አልሽ። ኦኬ መለስ አድርገን ደግሞ ጠየቅንሽ ከእንደገና በሚገባሽ ቋንቋ። ስለዚህ አንድ ሰው በክርስቶስ አምኖ ግብረ ሰዶሜ ቢሆንም የዘላለም ሕይወት ያገኛል ወይ ስንልሽ አይ እዚህ ጋር ወራጅ ያላልሽ። በዚህ አጋጣሚ እንዲህ አይነቱ ትምህርት ፍጹም አጋንንታዊ ነው የምንለው ለዚህ ነው። የኔ ተወዳጆች ላሳያችሁ፣ አንዳንድ ነገሮችን ላሳያችሁ። የመጀመሪያው የፕሮቴስታንት ቸርች ሉተራን ቸርች ነች። ሁላችሁም እንደምታውቁት ሉተራን ቸርች ነች እና በዚህ ትምህርት የተነሳ በጣም አደገኛ የሆኑ አጋንንታዊ ልምምዶች እየተደረጉ ነው። አሁን ስለ ግለሰብ አይደለም ማውራችሁ፣ ስለ ቤተ እምነት ነው ማውራችሁ። በአሜሪካ ያለችው የሉተራን ቸርች፣ የዩናይትድ ሜቶዲስት ቸርች፣ የስዊዲሽ ሉተራን ቸርች እና ሌሎችም ግብረ ሰዶሜነትን ኦፊሻል አድርገው አጽድቀዋል። ስቲል ነው ማለት ነው። የአሜሪካ ሉተራን ቸርች ሲንስ 1991 እንደ አውሮፓውያን አቆጣጠር ከ1991 ዓ.ም ጀምሮ ግብረ ሰዶሜነትን ኦፊሻል አድርጋ አጽድቃለች፣ አስቀምጣለች። እንዲህ አይነቱን ትልቅ የሆነ አጋንንታዊ ልምምድ በቸርቿ ኦፊሻል አድርጋ ሰዎች መጥተው እንዲጋቡ ጋብቻ እንዲፈጽሙ እያደረገች ያለችው ሰዎች ማመናቸው ብቻ በቂ ነው፣ መልካም ስራ ባይሰሩም ሚኒንግለስ ነው፣ ምንም ችግር የለውም የሚል በጣም ከባድ የሆነ አጋንንታዊ ትምህርትን ኤክሰርሳይዝ እያደረጉ መረጃ አለክ እንደዚህ ብለው ነው የሚያምኑበት። ላወጣ መረጃ እስኪ ያሳዩ። እኔ ክርስቲያን ከዳነ በኋላ መልካም ስራ ባይሰራም ችግር የለውም ብለው የምታስተምር ቤተክርስቲያን ካለች መረጃ ለማወቅ ነው የምጠይቅ ፈለገ ለመከራከር አይደለም። ሰላም እንዴ ኧረ እባክሽን ተረጋጊ። የቤታችሁን አመል ይዛችሁ አትምጡ። በጌታ በኢየሱስ ስም አድምጡኝ። ሁላችሁም መረጃውን ላሳያችሁ ነው። ሁላችሁም ተከታተሉ እሺ። ቅድም እንዳልኳችሁ የአሜሪካ የሉተራን ቸርችን ዌብሳይት ላይ ገብታችሁ ሰርች ብታደረጉ ጽሁፉ ራሱ ይመጣላችኋል። አሜሪካን ሉተራን ቸርች ላርጀስት ሉተራን ቸርች ባዲ ኢን ዩናይትድ ስቴትስ አሎስ ፎር ኤልጂቢቲኪ ሜሬጅ ኤንድ ኦርዲኔሽን። በአሜሪካ ያለችው ትልቋ የሉተራን ቸርች ተብላ የምትጠራው ኢቫንጀሊካል ተብላ የምትጠራው የሉተራን ቸርች ግብረ ሰዶሜነትን ኦፊሻል አድርጋ እንዳጸደቀች፣ ጋብቻና አንድነታቸውን ኦፊሻል አድርጋ እንዳጸደቀች ዌብሳይቱ ይናገራል። ዌብሳይቱን ሁላችሁም ገብታችሁ መመልከት ትችላላችሁ። እዚህ ላይ ለምሳሌ እኔ አሁን ጎግል ላይ እዚሁ ላይ ገብቼ ላሳያችሁ። በሉተራን ቸርች ኖርዌይ ያለው የሉተራን ቸርች ላይ ወንድ ከወንድ ሲጋቡ የሚያሳይ ፎቶ ነው እዚህ ጋር የምትመለከቱት። እንደሚታያችሁ ውስጡ ቸርች ነው፣ መጽሐፍ ቅዱስ ተይዞ ነው ወንድ ከወንድ እየተጋባ ያለው። ኦኬ ሌላም ላሳያችሁ። እሺ ይሄ ደግሞ የምትመለከቱት አሁን የማሳያችሁ ቀጣይ የማሳያችሁ የጌይ ቫላንታይን ዴይ ዌዲንግ ነው። ኦኬ ይህም በሉተራን ቸርች ውስጥ ኤክሰርሳይዝ እየተደረገ ያለ ጋብቻ ማለት ነው። እንዲህ አይነት አጋንንታ የሆነ ልምምድ እያደረጉ ያሉት እነዚህ ሰዎች በቸርች ሰው በግሉ ድካም ለምሳሌ ግብረ ሰዶሜ ሊሆን ይችላል። ቤተክርስቲያኑ ግን ግብረ ሰዶሜነትን አታሰብርም። ይሄ የጌይ ቫላንታይን ዴይ ጋብቻ የጌይ ቫላንታይን ዴይ ዌዲንግ በሉተራን ቸርች እየተደረገ ያለው ግን ማመናቸው ብቻ በቂ ነው። በቃ ወይዘር ግብረ ሰዶሜ የሆኑ ምንም ሆኑ ይደዝማተር ማመናቸው ብቻ በቂ ነው የሚል አስተምሮ ስላላቸው ይሄ ፍጹም አጋንንታዊ ትምህርት ነው። ሰላም የአንቺ ብዙ ስለዚህ አስተምሮ መረዳቱ የለሽም ያልኩት ለዛ ነው። ሌላም ላሳያችሁ። አሁን ደግሞ ማሳያችሁ ፎቶ በሜቶዲስት ቸርች ነው፣ በዩናይትድ ሜቶዲስት ቸርች። ቅድም ስማቸውን አንስቼላችኋለሁ። በአሜሪካ ሉተራን ቸርች፣ የኖርዌይ ሉተራን ቸርች፣ የስዊዲሽ ሉተራን ቸርች፣ በእነዚህ ሁሉ በአጠቃላይ ግብረ ሰዶሜነት ኦፊሻል አድርገው አስቀምጠዋል፣ አጽድቀዋል። ይህ የምትመለከቷቸው እነዚህ ትልልቅ ሰዎች የዩናይትድ ሜቶዲስት ቸርች አባላቶች ናቸው። እዚህ ጋር የምትመለከቷቸው እነዚህ ሰዎች የዩናይትድ ሜቶዲስት ቸርች አባላት ናቸው። እንደምታዩት መጽሐፍ ቅዱስ ተይዞ ወንድ ከወንድ ጋብቻ እየተደረገ ነው።
ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው ትምህርት ፍጹም አጋንንቴ ነው የምንለው ለዚህ ነው። እንዲህ አይነት መጽሐፍ ቅዱስ ያስተምረው የለም። ከመጀመሪያው ጀምሮ ለሁላችሁ ነገራችኋለሁ፣ በደንብ አድምጡ። የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ የእምነታችን ጀማሪና ፈጻሚ ነው ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም ደግሞ አባቴ ነው አለ። ከዛስ ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሙሉ ደግሞ አብዝቶ እንደፈራ ያጠራዋል። በክርስቶስ ሰዎች አምነው ፍሬ የሚያፈሩ ከሆነ የክርስቶስ ኢየሱስ አባት አብዝተው እንዲያፈሩ ያጠራቸዋል። ሰዎች በክርስቶስ አምነው ግን መልካም ፍሬ ማያፈሩ ከሆነ መልካም ስራን የማይሰሩ ከሆነ ይወገዳሉ። የዮሐንስ ወንጌል ምዕራፍ 15 ቁጥር 2 አንብቡ ፕሮቴስታንቶች ወንድሞቻችን። ቁጥር 6 ላይ እዛው ክፍል ላይ በእኔ የማይኖር ቢሆን ይላል ጌታችን ኢየሱስ በክርስቶስ የማያምን ከሆነ ልክ እንደ ቅርንጫፍ ወደ ውጭ ይጣላል ይላል። እንደትኛው ቅርንጫፍ? ቁጥር 2 ላይ እንደተጠቀሰው ቅርንጫፍ በክርስቶስ አምኖ ወደ ውጭ እንደተጣለው ቅርንጫፍ በክርስቶስ የማያምነውም ጭምር ልክ እንደዛ ቅርንጫፍ ወደ ውጭ ይጣላል። እነርሱንም ሰብስበው ወደ ውጭ ይጥሏቸዋል፣ ይደርቃሉም። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋልም ይላል ጌታችን ኢየሱስ ክርስቶስ። ስለዚህ ሰዎች በክርስቶስ ኢየሱስ አምነው በማመን እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆነው ይጣበቃሉ። ካመኑ በኋላ መልካም ፍሬን በማፍራት መኖር አለባቸው። ሰዎች በክርስቶስ አምነው መልካም ፍሬን የማያፈሩ ከሆነ ግን ይወገዳሉ። ባጭሩ በንስሐ ሕይወት ካልተመላለሱ የእምነታችን ጀማሪና ፈጻሚ የሆነ ወደ ጌታችን ወደ ኢየሱስ ክርስቶስ ቀርበው በንስሐ ሕይወት ካልተመላለሱ ራሳቸው ለካህን ካላሳዩ ኦፍኮርስ ይወገዳሉ። ቅዱስ ያዕቆብ በመልእክቱ አሁነታችን ስታነብ ሰምታችኋል። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ሰው ቢኖር ስራ ግን ከሌለው እምነቱ ምን ይጠቅመዋል? እምነት አለኝ የሚል ሰው ቢኖር በክርስቶስ አምኛለሁ ቢል ያ ሰው እናስ ነገር ግን ስራ ከሌለው መልካም ፍሬ የማያፈራ ከሆነ መልካም ስራን የማይሰራ ከሆነ ግን እምነቱ ብቻው ምን ይጠቅመዋል? ማመኑ ብቻውን ከመወገድ ያድነዋል? አያድነው። ለምን? የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ በክርስቶስ አምኖ አንድ ሰው መልካም ፍሬ የማያፈራ ከሆነ ይወገዳል እያላችሁ ጻፉላችሁም ኮሜንት ሴክሽን ላይ። ቁጥር 20 የያዕቆብ መልእክት ምዕራፍ 2 ቁጥር 20 እዚህም ያለሽ እህቴ ሌሎቻችሁም ጥቅሱን ይዛችሁ መጽሐፍ ቅዱሳችሁን ገልጣችሁ ተመልከቱት። ቅዱስ ያዕቆብ ባጭሩ ያስቀምጧል። እምነት ከስራ ተለይቶ የሞተ ነው። እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ከስራ የተለየ እምነት በራሱ ምን ያለ ነው? የሞተ ነው። ሰዎች በበጎ ስራ በመጽናት የዘላለም ሕይወትን ያገኛሉ። ይህንን እኛ ከልባችን አፍልቀን ተናገርነው? በፍጹም። ይልቁኑ የክርስቶስ ኢየሱስ ሐዋርያ የሆነው ቅዱስ ጳውሎስ እንዲህ አለ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ። ሰላም እስኪ ክፈቺና አንብቢልን። አንቺ ስራ እንዳትፈቺ እስኪ ድል እንስጥሽ። ቶሎ በይ። ሮሜ ምዕራፍ 2 ቁጥር 7 አንብቢልን። ችግር የለውም 5 ደቂቃ ምን ጠብቅሻለን? ሮሜ ምዕራፍ 2 ቁጥር 7 ይሄ ስራ ምንም አያስፈልግም ምናምን ሰዎች በስራ የዘላለም ሕይወት ያገኙ ምናምን። ሰዎች በክርስቶስ ሳያምኑ ስራን ሰርተው የዘላለም ሕይወት ያገኛሉ የሚል አስተምሮ ቤተክርስቲያን የላትም። ነገር ግን ሰዎች በክርስቶስ አምነው መልካም ስራን መስራት ክርስቲያን የግዴታቸው ነው። መልካም ስራን የማይሰሩ ከሆነ መልካም ፍሬን የማያፈሩ ከሆነ ጌታችን ኢየሱስ እንዳለው ይወገዳል። በቃ ባጭሩ ምንም ማስተያየት የለውም። ይወገዳል። እሺ ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬ የሚያፈሩስ ከሆነ የጌታችን የኢየሱስ ክርስቶስ አባት አብዝተው እንዲያፈሩ ያጠራቸዋል። በበጎ ስራ ደግሞ ሰዎች ጸንተው የዘላለም ሕይወትን ያገኛሉ። በክርስቶስ ያምነው ሰዎች በክርስቶስ አምነው በበጎ ስራ በመጽናታቸው የዘላለም ሕይወትን ያገኛሉ። ኦፍኮርስ የጌታችን የኢየሱስ ክርስቶስ ሐዋርያ ምን ይላል? እስቲ አውጪልን ሮሜ ምዕራፍ 2 መጽሐፍ ቅዱስ እናነባለን። ቶሎ የለ እንዴ? ምንድን ነው ይሄን ያክል ደቂቃ ጥቅስ ለማውጣት? ቅርታ ስራ ላይ ሆኜ ነው። ሮሜ ስንት? አይዞሽ ሰላም አይዞሽ። ግን በነገራችን ላይ ያስገባኸኝ አንተ ልታወራ እንጂ ዝም ብዬ እንደ ሮቦት እየሰማሁ ነው። ሮሜ ስንት? ጥቅሱን አውጪውና አንብቢው። ፈለገ ሮሜ ስንት? አልሰማሁም። ሮሜ ምዕራፍ 2 ቁጥር ስንት? 7
እሺ በኢየሱስ ስም አነባዋለሁ። በበጎ ስራ መጽናት ምስጋናና ክብርን የማይጠፋ ህይወትን ለሚሰጥ ለዘላለም ህይወት ይሰጣቸዋል። የምታነቢው መጽሐፍ ቅዱስ አይደለም፣ አዲስ መደበኛ ትርጉም ነው እያነበብሽ ያለሽው። አይደለም ነው መጽሐፍ ቅዱስ እንደዚህ አይልም። በመጽሐፍ ቅዱስ ማህበር የታተመውን መጽሐፍ ቅዱስ አንብብልን። እያነበብሽ ያለሽው አዲስ መደበኛ ትርጉም ነው። ባይዘው አዲስ መደበኛ ትርጉም ፕሮቴስታንቶች ወንድሞቻችን በሁላችሁም እጅ እየገባ ነው እና ይሄ መጽሐፍ ቅዱስ አይደለም። ፕሊዝ ተጠንቀቁ። ሀሳቦች አሉ። ይኸው እነዚህን አይነት መጽሐፎች በጣም 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 ከባድ የክደት እንትኖች ያሏቸው በውስጣቸውና ፕሊዝ አታነቡ። መጽሐፍ ቅዱስን ነው ክፈችና በቢልኝ አልኩሽ። ካልሆነ ካሜራሽን ለማስከፈት እገደዳለሁ ማለት ነው። ካሜራሽን ከፍተሽ ታሳየኛለሽ። መጽሐፉ አዲስ መደበኛ ትርጉም እንደሆነ እርግጠኛ ስለሆንኩ ማለት ነው። እንዲህ የሆነ ብዬ አውቀዋለሁ ነገር ላይ በስልክ ነው ያነበብኩልኝ ወይንም መጽሐፍ ቅዱስ እንገለጫ በስልክም አለ አዲስ መደበኛ። እኔ የፈለኩት መጽሐፍ ቅዱስ እኔ የፈለኩት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ አመብልኝ። በመጽሐፍ ቅዱስ ማህበር የታተመውን መጽሐፍ ቅዱስ እሺ ሮሜ 2:3 7 ቁጥር 7 በኢየሱስ አነባለሁ። ነው ከ5 ጀምሬ ላንብበው። አረ ከፈለሽ ከአንድ ጀምሮ ነው እንደ ጥንካሬያችሁና ንስሐ እሺ ከ5 ጀምሬ አነባለሁ። ነገር ግን እንደ ጥንካሬያችሁ ንስሐ እንደ መግባታችሁ ልብህን እግዚአብሔር ቅን ፍርድ ለሚገለጥበት በቁጣ ቀን ቁጣን በራሱ ላይ ታከማቻለህ። እርሱ በእናንተ እንደ ስራው ያስረክበዋል። በጎ ስራ መጽናትን፣ ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ የዘላለም ህይወት ይሰጣቸዋል። ይሄ ነው ይላል። እሺ እስኪ ቁጥር 7 እንድገሚልን ጎበዝ ልጅ ሰላም። እነዚህ ጥቅሶች ያዣቸው። እሺ ከሚያስተምሩሽ መምህራኖች ጋር ቁጭ ብለሽ ታወሪባቸዋለሽ። ሮሜ ምዕራፍ 2 በነገራችን ላይ ከዛሬ ውጭ ይህን መጽሐፍ ቅዱስ ጥቅስ አንብበሽ አታውቂም። ምዕራፍ 2 ቁጥር 7 ደግመሽ አንብቢልኝ። አድምጡላችሁ። እያወራሽ ነው ሰላም? እኔ መጽሐፍ ቅዱስን አነባቸዋለሁኝ። እሺ የማሰምርባቸው ያነበብኩት ነው። የመጽሐፍ ቅዱስ አነባለሁ። ታስተምሪያለሽ እንዴ? የማሰምርባቸውን ያልሽው? የምማርባቸው ነው ያልኩት። ኦኬ ነው ማስመር እኮ ማንበብ። ስለዚህ መጽሐፍ ቅዱስን አነባለሁ። አሁን እኔ ነገርኩሽ የመጽሐፍ ቅዱስ ጥቅስ ሌላ አይደለም የተሰመረበት በነገራችን ላይ እና አሁን ያሳየሽን እንዳሰመርሽ ነው እና ማስመር ይስናት ማንበብ የመጽሐፍ ቅዱስ ክፍሉን አሁን የሰጠሽውን ከዚህ በፊት አንብበሽ አታውቂም ስላልከኝ ነው። ቆይ አድምጪኝ። አንቺ አይደለሽም አንቺን የሚያስተምረው አገልጋይ ከዚህ በፊት አንብቦት አያውቅም። አሁን ጥቅሱን አንብቢልን ግን እሺ አንብበሽ ታውቂያለሽ። በቃ አሁን እንዳትጨቃጨቂ ጭቅጭቅ ስለማልችል ሮሜ ምዕራፍ 2 ቁጥር 7 ደግመሽ አንብቢልን። ማይክሽን ክፈቺና ሰላም ማይክሽን ክፈቺው። በጎ ስራ መጽናትን፣ ምስጋናን፣ ክብርን፣ ለማይጠፋ ህይወትን ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። በጣም ጥሩ። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ምንን ይሰጣቸዋል? ሰላም ምንን ይሰጣቸዋል? አረማይክሽን ይሰጣቸዋል። ጎበዝ ልጅ የዘላለም ህይወትን ይሰጣቸዋል። ቴንክ ዩ። በቃ የዘላለም ህይወት ይሰጣቸዋል። ፕሮቴስታንቶች ወንድሞች እዚህ ውስጥ ያላችሁ እህቶች ወንድሞቼ በክርስቶስ ፍቅር ምን ለምናችሁ እባካችሁን በየአዳራሹ የምትማሩትን ሰው ሰራሽ ትምህርት ዝም ብላችሁ አሜን ብላችሁ ወደ ቤት አትሄዱ ፕሊዝ። አንዳንድ ጊዜ መጽሐፍ ቅዱስን በደንብ በስፋትና በመላት ብትረዱት መልካም ነው። አሁን እታችን ሰላም አጀማመሯና አሁን የደረሰችበትን እንግዲህ አፈጻጸሙን ተመልከቱ። ገና ስትጀምር አይኖ መልካም ስራ ምናምን የሚባል ነገር የለም ያዙ ልቀቁኝ ብላ ነበረ። ነገር ግን ስለ መልካም ስራ በደንብ መጽሐፍ ቅዱስ በስፋት እንደሚናገር አሳይተናታል። ኦኬ እንዲህ ስንል ግን ሰዎች በክርስቶስ ሳያምኑ መልካም ስራ ስለሰሩ ይድናሉ እያልን ነው ወይ? በፍጹም
ለምን እንዲህ አለን? ምክንያቱም ቁጥር 6 ላይ ጌታችን ኢየሱስ በእኔ የማይኖር ቢሆን አንድ ሰው በክርስቶስ ሳያምን የፈለገ መልካም ነገርን ቢያደርግ የዘላለም ሕይወትን ሊያገኝ አይችልም። የዘላለም ሕይወትን ለማግኘት በመጀመሪያ ቀዳሚው ነገር ማመን ነው። ሰዎች ካመኑ በኋላ ግን በበጎ ስራ ሊጸኑ ይገባል። እምነት ብቻ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ፣ እምነት ብቻ የሚል ትምህርት በአጠቃላይ የፈረሰ ነው። ስለዚህ እነዚህን ጥቅሶች በአጠቃላይ ምን ታደርጊያለሽ? ሰላም አሜን ብለሽ ተቀበያቸው ሂጅ ያለልሽም በአንድ ቀን ሰው ምን ታደርጊያለሽ? ልክ እንደኛ ሆነሽ መጽሐፍ ቅዱስሽን ገልጠሽ ለሚያስተምሩሽ መምህራን ልክ እንደኛ ሆነሽ ጠያቂ ሆነሽ እነዚህን ጥቅሶች እያነሳሽ ከእነሱ ጋር እንድታወሪ እንፈልጋለን። እሺ ያው በደንብ መረዳት እኔ ከሆነ ያልከውን በሙሉ አምናለሁ። እኔ ከሆነ ከተናገርከው ውስጥ የማላምነው ነገር እኮ በቃ ካመንሽ ጥሩ ነው፣ ደስ ይለናል። እኛ ግን ያልንሽ አሁን አላመንሽም አይደለም ሰላምዬ፣ ካመንሽ ደስ ይለናል። እኛም የምንፈልገው እንዲህ አይነቱን መጽሐፍ ቅዱስ ትምህርት እያንዳንዱ ፕሮቴስታንት ከሰው ሰራሽ ትምህርት ወጥቶ አምኖ እንዲቀበል ነው። ካመንሹ ደስ ይለናል። ነገር ግን ይህንን ትምህርት የማይቀበሉ ሰዎች ደግሞ ስላሉ ቀረብ ብለሽ አገልጋዮችሽ ጋር የሚያስተምሩሽ መምህራኖችን ልክ እንደኛ ሆነሽ ጠይቂ። እሺ ያንን እንፈልጋለን ሰላም። እሺ እኔ ያስተማሩኝ ማለት ነው። እኔ ያስተማሩኝ እሺ፣ አንድ ደቂቃ ዝም ብዬ ሰማሁ ነው። እኔ ያስተማሩኝ ሰው በኢየሱስ ክርስቶስ በመስቀል ላይ በሰራው ስራ መሞቱን መነሳቱን ካመነ በኋላ በህይወቱ በመልካም ስራ መገለጥ ግድ ነው። ምክንያቱም የዳን ነው ከክርስቶስ ኢየሱስ ከመልካሙ በፊት ሙታን የነበር ነው ህይወት አግኝተና ከመልካም ነገር ነው ክርስቶስ መልካም ከክርስቶስ ኢየሱስ ጠይቀሽ በቃ ጠይቀሽ ነይና እናወራለን። አሁን ወደፊት ሙቭ እናደርግ፣ ሌሎች ሀሳቦችን እያነሳን እናወራ። በምታምኙ ሀሳብ ላይ ልንገርሽ አድምጪኝ። በቃ አምናለሁ ባልሽበት ሀሳብ ላይ እኮ ብዙ ማገዱ መፍጀት አይጠበቅብንም። በቃ አምናለሁ ስላልሽን እኛ በጣም ደስ ብሎናል። እኛም የምንፈልገው ኦርቶዶክስ ቅዱስ ቤተክርስቲያን የምታስበውን መጽሐፍ ቅዱስ የሆነውን የነገረ ድነት ትምህርት ሰዎች ሁሉ እንዲያምኑልን ነው። ግን ቅድም እንዳልኩሽ ሰላም አንቺን ለማወቅ ጥያቄ ልጠይቅ ከዚሁ ላይ እባክሽን አድምጪኝ እስክጨርስ ሰላም። በጣም አስቸጋሪ ባህሪ ነው ያለሽ። እንዲህ አይነቱን ሀሳብ ልክ እንደኛ ሆነሽ እንደኛ ጠያቂ ሆነሽ አንቺን ከሚያስተምሩ መምህራኖች ጋር አውርተሽበት ሌላም ቀን እንድትመጪ እንፈልጋለን። በቃ አሁን ያልሽ ያንን ነው። አሁን እስካሁን ስንጨርስ ምን ብለን ጨረስን? እስካሁን የተነሳውን ሀሳብ በአጠቃላይ አምናለሁ ብለሽ አሜን። በቃ እኛም የምንፈልገው ይሄን ነው። ጥያቄ የሆነብኝ ልጠይቅ ከተናገርከው ነገር ሰላም ምን ሆነሽ ነው የምትቸኩዩ? ወደፊት ሙቭ እናደርግ እያልኩሽ እኮ ነው። ስለዚህ የምትፈልጊውን ሀሳብ ማንሳት ትችያለሽ። ግን አሁን ሳውራ ለምንድን ነው ጣልቃ የምትገቢው? ቀጥይ ጥያቄሽን። ምንም አሁን ብነግርሽም ስለማታደምጪ ወደፊት ሙቭ እናደርግ። አድምጡላችሁም። እሺ አሁን ከተናገርከው ሙሉ እኔ ሰው አምኖ በመልካም ስራ መገለጥ አለበት ብዬ አምናለሁ። በቃ ይሄ እኔ እምነት ነው። ግን ያ መልካም ስራው ያድነዋን ወይ ከእምነቱ ውጭ ነው ወይ ያ ስላመነ ነው የሚሰራው ወይንስ ለመዳን ነው የሚሰራው ብለህ ነው አንተ የምታምነው? መጽሐፍ ቅዱስ ስናነብ በደንብ አላነበብሽም ማለት ነው ሰላም። መጽሐፍ ቅዱስን ስናነብ በግልጥ የቤተክርስቲያናችን አስተምሮ እየነገርንሽ ነበረ። አሁን ኢቭን እንኳን መጨረሻ ላይ እየተናገርኩ ነበረ። ግን ያው አንቺ በተፈጥሮሽ ጣልቃ መግባት ስለምትወጂ ጣልቃ እየገባሽ አላደመጥሽም። ሰው ስንናገር ምን ብለናል? መልካም ስራን ሰዎች ሳያምኑ ስለሰሩ ይድናሉ ወይ? እኛ እንደዛ ብለናል? በፍጹም አላልንም። እንደዛም ሊሆን አይችልም። ቁጥር 6 እኮ አንስቼ እየነገርኩሽ ነበር። መጨረሻ ላይ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ቢሆን እንደ ቅርንጫፉ ወደ ውጭ ይጣላል ያለው ለዛም ነው። ሰዎች ለምሳሌ በክርስቶስ ያላመኑ ሰዎች ሆነው እስቲል ነው በምድራችን ላይ በክርስቶስ የማያምኑ ሰዎች ሆነው ግን መልካም የሆነ ነገርን የሚያደርጉ ሰዎች ይኖራሉ። በቃ መልካም የሆነውን ነገር በመጽሐፍ ላይ የተጠቀሰውን ነገር ሁሉ የሚያከናውኑ ሰዎች ሊኖሩ ይችላሉ። ነገር ግን በክርስቶስ ሳያምኑ ያደረጉት ነገር በአጠቃላይ የዘላለም ሕይወትን ያሰጣቸው። የክርስትና ሕይወት የሚጀምረው በመዳን ነው። ለመዳን ደግሞ ሰዎችም ገና አንድ እርምጃ ሲራመዱ የሚያደርጉት ነገር ምንድነው? በክርስቶስ ኢየሱስ ማመን ነው። ይህንን የመዳንን ሕይወት ሲጀምሩ ምንም አይነት ስራ መስራት አይጠበቅባቸውም። ምንም አይነት ስራ የሚጠበቅብን በክርስቶስ ኢየሱስ ማመን ብቻ ነው። ሰላም በደንብ አድርገሽ አድምጪኝ እሺ። በቃ ከኛ የሚጠበቅብን በክርስቶስ ኢየሱስ ማመን ብቻ ነው። ሰዎች በክርስቶስ ካመኑ በኋላስ ግን ሰዎች በክርስቶስ ካመኑ በኋላ በበጎ ስራ በመጽናት መኖር አለባቸው። መልካም ስራን መስራት አለባቸው። መልካም ፍሬን ማፍራት አለባቸው። ይሄ ስራ በፍጹም በዚህ ወጥቶ በዚህ ገብቶ እንዲህ ስራ ገና ሲባል በቃ ራሱን የሚያዞረው አረፋ የሚደፍቀው አንድ ግለሰብ ካለ ልንተባበረው አንችልም። የኦርቶዶክስ ቅዱስ ቤተክርስቲያን አስተምሮ እንዲህ ንጥት ያለ ነው። ሰዎች በክርስቶስ ማመን አለባቸው። ማመን ቀዳሚ ነገር ነው።
ኦኬ ማመን ቀዳሚው ነገር ነው። ምንም ድርድር የማይቀርብለት ማመን ቀዳሚው ነገር ነው። የክርስትና ሕይወት የሚጀምረው በክርስቶስ ኢየሱስ በማመን ነው። ለምን እንደዚህ ያለን? ምክንያቱም እዚሁ ዮሐንስ ወንጌል ምዕራፍ 15 ላይ ከቁጥር 1 ጀምሮ እውነተኛ የወይን ግንድ እኔ ነኝ ብሏል ጌታችን ኢየሱስ ክርስቶስ። ስለዚህ ሰዎች በማመን እውነተኛ ከሆነ ከወይን ግንድ ጋር ቅርንጫፍ ይሆናሉ፣ ይጣበቃሉ። ካመኑ በኋላስ በእኔ ያለውን ብሎ ይጠራቸዋል። ይሲ ቁጥር 2 ላይ በእኔ ያለውን ምን ማለት ነው? በእርሱ ያመኑትን። በእርሱ የማያምኑትንስ ምን ብሎ ጠራቸው? በእኔ የማይኖር ብሎ ጠራ። ቁጥር 6ን ስትመለከቱ በእኔ የማይኖር ቢሆን ይላል ጌታ ኢየሱስ። በእርሱ ያመኑትን ደግሞ በእኔ ያለውን ብሎ ተናገረ። ቁጥር 2 ላይ በእኔ ያለውን አለና ሁለት አይነት አካላቶችን አነሳ። አንደኛው መልካም ፍሬ የሚያፈራ፣ ሁለተኛው ደግሞ መልካም ፍሬ የማያፈራ ነው። ስለዚህ ሰዎች በክርስቶስ አምነው መልካም ፍሬ የሚያፈሩ ከሆነ ገበሬ ተብሎ የተጠራው የጌታችን የኢየሱስ ክርስቶስ አባት እግዚአብሔር አብ አብዝቶ እንዲያፈራ ያጠራዋል። በክርስቶስ አምኖ መልካም ፍሬ የማያፈራ አለ ወይ? ኦፍኮርስ አለ። እኛ አይደለንም ያልነው፣ ጌታችን ኢየሱስ ነው። ቁጥር 2 ላይ በእኔ ያለውን መልካም ፍሬ የማያፈራውን ያስወግደዋል አለ። ስለዚህ አንድ ሰው በክርስቶስ አምኖ መልካም ፍሬ የማያፈራ ከሆነ ምን ይላል? ይወገዳል። ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ ያለው እኮ ለዛ ነው። እምነት አለኝ የሚል ሰው ቢኖር ስራ ግን ከሌለው እምነቱ ብቻው ምን ይጠቅሟል ያለው ለዛ ነው። ምን ይጠቅሟል እምነቱ ብቻው? እምነቱ ብቻው ሊያድነው ይችላልን አለ? በፍጹም። እምነት ቀዳሚ ነገር ነው እንዳትረሱ። ነገር ግን እምነት አለኝ ብሎ መልካም ስራን የማይሰራ ከሆነ መልካም ፍሬን የማያፈራ ከሆነ እምነቱ ብቻው ምን ይጠቅመዋል? ቅድም እንዳነሳ ነው አንድ ሰው በክርስቶስ አምኖ ግብረ ሰዶማዊ ቢሆን የዘላለም ሕይወትን ያገኛል? በፍጹም አያገኝም። በአሁን ሰዓት ግን ያሉ አንዳንድ የፕሮቴስታንት ቤተ እምነቶች የአሜሪካ ሉተራን ቸርች፣ የኖርዌይ ሉተራን ቸርች፣ የስዊዲሽ ሉተራን ቸርች፣ የዩናይትድ ሜቶዲስት ቸርቾች፣ እነዚህ በአጠቃላይ ሰዎች በክርስቶስ አምነው ማመናቸው ብቻ በቂ ነው። ወይ ምንም አይነት ወንጀለኛ ቢሆኑ በቃ ምንም ግብረ ሰዶሜም ቢሆኑ የዘላለም ሕይወትን ያገኛሉ የሚል አስተምሮ አላቸው። ያንን ገብታችሁ ማየት ትችላላችሁ። ቅድም ማሳየቻችኋለሁ። የኛ ኦርቶዶክስ ቅዱስ ቤተክርስቲያን አስተምሯችን ግን እንዲህ ጥረት ያለ ነው። ቅዱስ ጳውሎስም ለዛ ነው በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ያለው ለዛ ነው። በበጎ ስራ በመጽናት ያለው በክርስቶስ ስላላመኑ ሰዎች አይደለም፣ በክርስቶስ ስላመኑ ሰዎች ነው። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ ከማን? ከአምላካቸው ከክርስቶስ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል። ለዛም ነው መጨረሻ ላይ ቅዱስ ያዕቆብ ምዕራፍ 2 ከቁጥር 20 ላይ በቃ ድምድም ያደረገው ለዚህ ነው። እምነት ከሥራ ተለይቶ ምን ያለ ነው? የሞተ ነው ያለው ለዚህ ነው። ስለዚህ ሰዎች በክርስቶስ ኢየሱስ ማመን አለባቸው። የክርስትና ሕይወት የሚጀምረው በመዳን ነው። ለመዳን ደግሞ ምንም አይነት ስራ መስራት አይጠበቅባቸውም። ከነሱ የሚጠበቅባቸው በክርስቶስ ኢየሱስ ማመን ነው። በክርስቶስ ኢየሱስ ካመኑ በኋላ ግን በበጎ ስራ ሊጸኑ ይገባል። በክርስቶስ ኢየሱስ ካመኑ በኋላ መልካም ፍሬን ሊያፈሩ ይገባል። በክርስቶስ ኢየሱስ ካመኑ በኋላ መልካም ፍሬን የማያፈሩ ከሆነ ይወገዳሉ። እሺ ወደፊት ሙቭ እናድርጋ። እውነታችን እሺ በቃ አሁን የቤት ስራ ሰጥተናታል። ሁላችሁም እንዳትረሱ። እህታችን ሰላም ሌላ ጊዜ ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል፣ በየትኛውም ታይም በዚህ ሀሳብ ዙሪያ በቃ አሁን የእኛን አስተምሮ ሰምተዋለች። ይህንን አስተምሮ እቀበለዋለሁ አምንበታለሁ ብላለች። በዛ ተስማምተናል። ሰው የምንፈልገው ግን አንድ ነገር አለ። ምንድን ነው? ልክ እንደኛ ጠያቂ ሆነሽ ከሚያስተምሩሽ የፕሮቴስታንት መምህራኖች ጋር በዚህ ሀሳብ ዙሪያ ታወሪበታለሽ። ሰላም ኦኬ። ስለ ልሳን ርዕሳችን አድርገን እያነሳን እያወራን ነበረ። ሰላም ስለ ልሳን ምን አይነት መረዳት አለ? መረዳቱ ስለሌለሽ ነገር ማንሳት አልፈልግም እና ስለ ልሳን እንዴት ነው መረዳቱ አለሽ? ሰላም በፕሮቴስታንት አዳራሽ ስላለው ልሳን ተብሎ ስለሚጠራው ልምምድ መረዳቱ አለሽ? ሰላም እስቲ ርዕሳችን መጽሐፍ ቅዱሳዊ ነው ብዬ ነው የማምነው። መረዳቱ አለሽ? እምነቱን እንዳለሽ አውቃለሁ። አምነሽ እኮ ነው የመጣሽው። ሰላም ግን እኔ አሁን አንቺ ለጊዜው አሁን መረዳቱ በሌለሽ ጉዳይ ላይ አንቺን ማስጨነቅ ይኸው ምንም መጽሐፍ ምናምን አልሰጠችኝ ምናምን ማለት አልፈልግም። ሰው መረዳቱ አለሽ ያልኩሽ ለዛ ነው። ስለ ልሳን መረዳቱ አለሽ? ሰላም በመጀመሪያ አለኝ፣ ብዙም ባይሆን አለኝ፣ የማውቀው ያክል አውቃለሁ።
በጣም ጥሩ እሺ ስለዚህ እስቲ 2 ደቂቃ ውሰጂና ልሳን ምን ማለት እንደሆነ በፕሮቴስታንቱ ቤት ያለውም ደግሞ ልሳን መጽሐፍ ቅዱስ እንደሆነ የሚያሳዩ ማስረጃዎችን እያነሳሽ በደንብ ንገሪኝ 2 ደቂቃ ሰጥቼሻለሁ ጣልቃ አልገባም በደንብ ተጠቀሚ ንገሪኝ ሰላም እሺ ልሳን ማለት ያው እኔ አሁን ስለ ልሳን ሳምን አንደኛው መንፈስ ቅዱስ መገለጫ ነው ብዬ አምናለሁ ጀመር ልሳን ከመንፈስ ቅዱስ የተለየ አይደለም መንፈስ ቅዱስስ ነው ልሳን እንድናገር የሚያደርገን መረጃ ደግሞ የሐዋርያት ሥራ 2 ከ17 እስከ 18 የእግዚአብሔር ሰው ፍጹም እና ለበጎ ሰንድ ነው የእግዚአብሔር ይላል በመጨረሻ ቀን እንዲህ ይሆናል ስጋ በለበሱ ሁሉ ላይ ከመንፈሴ ያፈሳለሁ ወንዶችና ሴቶች ልጆች ትንቢት ይናገራሉ ጎበዞች ራእይ ያያሉ ሽማግሌዎች ህልም ያልማሉ ደግሞ በዛች ወራት በወንዶችና በሴቶች ልጆች ላይ መንፈሴን አፈሳለሁ ትንቢትም ይናገራሉ ይላል እዚህ ጋር ደግሞ በመጨረሻ ጊዜ እንደዚህ ይሆናል ስጋ በለበሱ ላይ እግዚአብሔር መንፈስን እንደሚያወርድ ይናገራል ስለዚህ እኛ ልሳን የምንለው የመንፈስ ቅዱስ መጠመቅ ነው ሐዋርያት ሥራ 2 ላይ ላምብ መጽሐፍ ቅዱስ ነው ሐዋርያት ሥራ 2:4 ላይ ያወጣና እሺ መግባት የምትፈልጉ ፕሮቴስታንቶች ካላችሁ አንዳንድ ቁጥር ጻፉልኝ እሺ ርዕሳችን በልሳን ዙሪያ ነው ልሳን ያው የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ብለን ነው እንግዲህ ምንወያየው ያው እኛ በፕሮቴስታንት ቤት ያለው ልምምድ ያው ስድ ንባብ ነው ብለን እናምናለን የተገለጠ ቋንቋ ነው ልሳን ነው ብለን አናምንም ስለዚህ አይ በመጽሐፍ ቅዱስ ማስረጃን መልስላለን ብላችሁ የምታምኑ ካላችሁ አንዳንድ ቁጥር ጻፉልኝ ያስገባችኋለሁ ፕሮቴስታንት የሆናችሁ ቶች ወንድሞች ካላችሁ እሺ የሐዋርያት ሥራ 2 ቁጥር 4 ላይ በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳን ይናገሩ ጀመር ይላል የሐዋርያት ሥራ 2 ጌታ ኢየሱስ ክርስቶስ ቃል በገባው መሰረት ከሄደ በኋላ ደቀ መዛሙርቶቹ ሲጸልዩ መንፈስ ቅዱስ እንደወረደባቸው በተለያየ ልሳን እንደተናገሩ የሚናገር ክፍል ነው ስለዚህ እኛ ልሳን የምንናገረው በሐዋርያቶች ላይ በወረደው መሰረት ጌታ ኢየሱስ ክርስቶስ ደግሞ ስጋ በለበሱ ሁሉ ላይ ከመንፈስ ያፈሳለሁ ብሎን የክርስቶስ ኢየሱስ የጸጋ ስጦታ ነው ብለን እናምናለን ኦኬ ጨርሰሻል ሰላም ጥያቄ ካለ ጠይቀኝ ጨርሰሻል አዎ በልሳን ባጭሩ በቃ የጸጋ ስጦታ ነው ከክርስቶስ ኢየሱስ ለሰዎች ለአማኞች የሚሰጥ ነው እንቀጥል እሺ በቃ ችግር የለውም እሺ በእናንተ በፕሮቴስታንት እህት ወንድሞቻችን ቤት ውስጥ ያለው ልምምድ እኔ ፐርሰናሊ አጋንንቴ ልምምድ ነው ብዬ አምናለሁ እና ጥያቄ ልሳን በመጀመሪያ ምን ማለት ነው ሰላም ባይት ሰልፍ ልሳን ምን ማለት ነው ቋንቋ ነው በጣም ጎበዝ ልጅ ቋንቋ ነው እሺ በልሳን ለሐዋርያቱ የተሰጠው ልሳን መጽሐፍ ቅዱስ ለሐዋርያት ሥራ ምዕራፍ 2 አንስተሽ እየነገርሽን ነበር ለሐዋርያቱ የተሰጠው የልሳን ስጦታ የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው የሐዋርያት ሥራ 2 ላይ የተሰጠው ያው በዛ በጣም ብዙ ሰዎች የተለያዩ ቋንቋ የሚናገሩ ሰዎች ስለነበረ የተገለጠ ነው በዛ ያሉ ተረድተውታል እሺ ስለዚህ በእናንተ ቤት በእናንተ አዳራሽ ውስጥ ያለው ልምምድ ከየት የመጣ ነው ምሳሌ ላሳያችሁ ለአንቺ ብቻ ሳይሆን ለሌሎችም ሁላችሁም ተመልከቱ እሺ ህፃን ልጅ ታውቃላችሁ ቤት ውስጥ ህፃን ልጅ ያወራ የሆነ ነገር ይላል አይደለ እሱ ባብሊንግ ይባላል ነክሪ ለቪኒሚን ታላባሽ ክራባባባ ምሳሌ በለድ እሳን አይደለም ባብሊንግ ይባላል ምንድነው ሙጥቁላ ማክሪል ቪኒሚን ተረለበሼ ክረለበባ
ፊለፈና ማንተር ዶና ማሸክ ረበበበበበ የሰማይ ቋንቋ ከመሀል ያሉትን የቀል ፓርቶች ተዋቸውና እዚህ ላይ አሁን የተመለከትሻቸው ፕሮቴስታንት የሆኑ ሰዎች የተናገሩት ንግግር ልሳን ነው ብለሽ ታምኛለሽ እህታችን? ፈለገ ይሄ እኮ የሰውን ልምምድ ነው የጠየከኝ። ስለ መጽሐፍ ቅዱስ ነው የማወራው። አሁን ብዙ ጊዜ የምቃወማቸውም አሉ። አሁን ልሳን የሚተረጉም ከሌለ አትናገሩ ይላል። ሰው በራሱ መጸለይ ያለበት። እኛም እንቃወማለን። በቤተክርስቲያን የሚደረጉ ነገሮች ልክ አይደሉም እንላለን እኮ። ወደ ቀጣዩ ጥያቄ አልፋለሁ። አሁን እኔ የጠየኩሽ ጥያቄ እስካሁን ካየሻቸው በጣም ብዙ አገልጋዮች ታይተዋል እዚህ ላይ እና እነዚህ ሰዎች መሀል የተናገሩት ሁሉም ወይም ደግሞ አንዱ ሊሆን ይችላል፣ ሁለቱ ሊሆን ይችላሉ። ግን ልሳን እዚህ ላይ ተነግሯል። ሰላም እንግዲህ የተለየ ቋንቋ ነው ስለሚል ደግሞ የተለየ ቋንቋ ስለማላቅ ሊሆንም ይችላል ላይሆንም ይችላል። አላውቅም፣ መተርጎም አልችልም። እንዲህ አይነት ልሳን አለ ማለት ነው። ሊሆንም ይችላል ላይሆንም ይችላል ካለ እንዲህ አይነት ልሳንም አለ ማለት ነው አይደለ? ሰላም ያው እያልሽን ያለሽው ልክ እንዲህ አይነት ልሳን አለ አይደለ? ይኖራል። ቋንቋ ስለሆነ የተለየ ሀገር ቋንቋ ሊሆን ይችላል። ሚስጥር ለእግዚአብሔር ሊኖር ይችላል። በቃ ችግር የለውም አለ እና እነዚህን የተናገሩትን ልሳን ነው ብሎ 100% ላለመናገር ያልሽው ደግሞ ካልተተረጎመ ሰው መናገር የለበትም ብለሽኛል። እንደው በኢትዮጵያ እንደው በኢንታየር ታሪኳ በፕሮቴስታንቱ ቤት ልሳን ተተርጉሞ ያውቃል? ሰርች አድርጌ እንዳመጣ ጠቁሚኝ። ቪዲዮ ምን ሌላ አምጣ። ኤፍሬም በላይ ጊዜ ፖስት ያደረገው አሁን ቪዲዮ አለ፣ ገብተህ እየው። የተተረጎመ ልሳን እስኪ ፕሊስ ቪዲዮውን ፈልግሽ አምጪልኝ፣ እኔ ልጠብቅሽ። እሺ ከዛ መግባት የምትፈልጉ ካላችሁ ኦኬ፣ አለሽ እጅሽ ላይ ኦኬ፣ ክፈችው ካሜራሽን። በጣም አሪፍ። ካሜራሽን ክፈችው። አንድ ጊዜ ልግባ ወደ አካውንቱ። እሺ ደቂቃ እንስጥሽ። እሺ እስከዛ ማይክሽን የሚታርጊው ስጨርሺ ማይክሽን ከፍተሽ ንገሪኝ። እሺ ሌሎች ሴቶች ወንድሞች ካላችሁ እንደው ፕሊስ አንዳንድ ቁጥር ጻፉልኝና ገብታችሁ ከኛ ጋር ማዋተት ትችላላችሁ። ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው? በነገራችን ላይ ስድ ንባብ ይሄ ነገሩን ለማቅለል የተጠቀምነው ቃል አይደለም። እሺ ተወዳጆች፣ በአማርኛ የሰዋሰው ስርዓት የፊደላት ስብጥር ሆኖ ትርጉም የማይሰጥ ንባብ ስድ ንባብ ተብሎ ይጠራል። ለምሳሌ እኔ ጸፑጲጣጬኝቆ ብላችሁ ለእናንተ ምንም አይነት ትርጉም አይሰጥም። በአማርኛ የሰዋሰው ስርዓት ይሄ ስድ ንባብ ተብሎ ይጠራል። እና ለዛ ነው እንዲህ አይነቱን ጥያቄ አነሳሁት። እሺ ዮኒ የሚል ይሰማል? ዮኒ የሚል አካውንት? አዎ ይሰማል። እሺ ወንድማችን ከየት ቤተ እምነት ነው የመጣኸው? ሰላም ነው ወይ? ስላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? ከኦርቶዶክስ ነኝ እኔ፣ እዚሁ ነኝ ከእናንተ ነኝ። እሺ አሁን ፕሮቴስታንት ነኝ ብለህ ለምን አንድ ቁጥር ጻፍክልን? ዮኒ አየህ፣ አሁን አንተን አይተው ሌሎችም ሰዎች ፕሮቴስታንት ነን እያሉ አንዳንድ ቁጥር እንዳይጽፉ ታች አስወርዳለሁ። እሺ አይ ለሌላም ጊዜ መማሪያ እንዲሆን ማለት ነው። ፕሮቴስታንት የሆናችሁ ብቻ አንዳንድ ቁጥር ጻፉልኝ ነው ያልኩት። እሺ ኢዮብ የሚል አካውንት ይሰማል? ኢዮብ የሚል አካውንት እሺ ሰላም ወንድማችን እንደምን አለ? ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። እሺ እኮ የትኛው ቤተ እምነት? ፕሮቴስታንት የትኛው ቤተ እምነት? ሙሉ ወንጌል። ከሙሉ ወንጌል። ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ብለህ ነው የምታምነው ወንድማችን ኢዮብ? ማለት የተገለጠ ነው ወይስ ሊተረጎማል ላይተረጎም ለማለት ነው ወይ? አይ የተገለጠ ቋንቋ ማለት አሁን እኔ እናንተ የምናወራበት አይነት ቋንቋ ነው። ስድ ንባብ ተብሎ ደግሞ የሚጠራው በአማርኛ የሰዋሰው ስርዓት የፊደላት ስብስብ ሆኖ ነገር ግን ምንም አይነት ትርጉም የሚያስተላልፍ ከሆነ ነው። ለምሳሌ ሌላ አንተ ጸፑጲጣጬኝቆ ብለህ ፊደላትን የተጠቀምኩት እነዛ ፊደላት አንድ ላይ የሆነ የቃላት ስብጥር እንዲኖራቸው አድርጌ አስቀምጫቸዋለሁ። ነገር ግን ወደ ጎን ስታነባቸው ምንም አይነት መልእክት አያስተላልፍም እና በአጭሩ ስድ ንባብ ነው የሚለው ልተወው እና የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው ወንድማችን ኢዮብ? ሰዎች ሊረዱት የማይችሉት ቋንቋ ነው። ያልተገለጠ ቋንቋ ነው። ያልተገለጠ ቋንቋ ነው። ትክክል። እሺ እስቲ ለሐዋርያት
ያልተገለጠ ቋንቋ እንደተሰጣቸው የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? እየጠበኩኝ ነው ዮብ። እሺ ምን ላይ እናውጣ? ጊዜ ይሰጣሉ። ከፈለክ ጥቅሱን የምፈልግ ከሆነ ጊዜ መውሰድ ትችላለህ። እሺ ጊዜ እንስጥህ? 1 ደቂቃ። እሺ ይቻላል። እስከዛ ማይክ ሚውት አድርገውና 1 ደቂቃ ልክ ሲሞላ ዮባ እልሃለሁ። እሺ ሌላ በመጽሐፍ ውስጥ የማስረጃ የሚመልስልን አለ? ካለ አንዳንድ ቁጥር ጻፉልኝ። በዚህ አጋጣሚ ቤተክርስቲያናችን በልሳን ቋንቋ ታገለግላለችም። ምክንያቱም ልሳን የተገለጠ ቋንቋ ነው ብለን እኛ ስለምናምን እና ያው አንድ ፕሮቴስታንት ወዳጄ ሲያነሳው ስለሰሙኝ ነው ይህንን ሀሳብ የነገርኳችሁ። እሺ ኢዮብ አግኝተሃል መሰለኝ ማስረጃ። ይሰማል? እሺ ይሰማል። ምን አልከን? ልግባ? አዎ ይቻላል። አረ እኛ አንተን እኮ ነው የምንጠብቀው። እሺ 1ኛ ቆሮንቶስ ምዕራፍ 12 ከቁጥር 2 ላይ እሺ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውል የለምና በመንፈስ ግን ሚስጥርን ይናገራል ይላል። 1ኛ ቆሮንቶስ ምዕራፍ 12 ቁጥር 14 ምዕራፍ 12 እንደዛ አይልም። 14 ይቅርታ 14። እሺ እስኪ ድገምልን። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። አዎ ትክክል። በልሳን የሚናገር ቅዱስ ጳውሎስ እንዳለው ለእግዚአብሔር እንጂ ለሰው አይናገርም ይላል። ነገር ግን ለእግዚአብሔር የሚናገረው ባልተገለጠ ቋንቋ ነው አይልም ክፍሉ። እኔ ደግሞ የፈለኩት ማስረጃ ኢዮብ ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ነው የፈለኩት። እዚህ ላይ ኮራፍ ይጨርሷል። የሚያስተውል የለምና በመንፈስ ግን ሚስጥርን ይናገራል ይላል። እዚህ በነገራችን ላይ ቆሮንቶስ መጽሐፍ ላይ ቅዱስ ጳውሎስ የተናገረው ልሳን የተገለጠ እንደሆነ ታውቃለህ? የተገለጠ እንደሆነ ታውቃለህ? እንዴት ማለት? እንዴት? በጣም ጥሩ ጥያቄ ነው። እስኪ እዚሁ አሁን አንተ ያመጣው የመጽሐፍ ቅዱስን ክፍል 8 እና 9 አንብብልን። ምን ይላል ኢዮባ? እስኪ አንብብልን። ምዕራፍ 14 አንተ የሰጠነው ምዕራፍ 14 8 እና 9 አንብበው እስኪ። የተገለጠ እንደሆነ ይናገራል። ያልተገለጠ ቋንቋ ብትናገሩ ለነፋስ ተናጋሪዎች ናችሁ ይላል ጳውሎስ የተወደደ ሐዋርያ። ሲያንብብልን 8 እና 9 እንትን ነው ግን የኔ አዲሱ መደበኛ ትርጉም ነው። ምናልባት ኢዮባ አዲሱ መደበኛ ትርጉም መጽሐፍ በነገራችን ላይ በዚህ አጋጣሚ መጽሐፍ ቅዱስ አይደለም። ለምን እንዳልኩ ነገር አለው። እቺን ጥቅስ እናንብባትና እኔ ላንብብልህ ከመጽሐፍ ቅዱስ ነው እና ለምን እንዳልኩ አስረዳለሁ። በነገራችን ላይ በጣም ጥሩ ወንድማችን፣ ጥሩ አድማጭ ነህ፣ እናመሰግናለን። 8 እና 9 ምን ይላል መሰለ? በመጽሐፍ ቅዱስ ማህበር የታተመ መጽሐፍ ቅዱስ የ1ኛ ቆሮንቶስ ምዕራፍ 14 8 እና 9 እንደዚህ ይላል። ደግሞም መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል። ምን አይነቱን ቃል ኢዮባ? ምን አይነቱን ቃል እያለ ነው ጳውሎስ? ኢዮባ አንተን ነበር የምጠብቀው። ኦኬ እሺ። ግን ሳውራ እየሰማኸኝ ነው? ስናገር እየሰማኸኝ ነው ወይስ? አይ ትንሽ እየሰማው ነበር ግን ትንሽ ኔትወርክስ ይዞታል። እሺ አሁን ጥሩ። ኦኬ እሺ። ደግሜ ያነብልሃለሁ ወይም ካልሆነ ደግሞ ካሜራውን አዙሬ ያሳይሃለሁ። እሺ ካሜራውን አዙሬ ላሳይህ። እሺ ሁላችሁም ተከታተሉ። እሺ የተቆራረጠም ቢሆን ድምፄ ካሜራው ቢዞር ቢያንስ በደንብ ልታየው ስለምትችል እንደዚህ አድርጌ ላሳይህ። እሺ ኦኬ
አሁን የሚታይ ይመስለኛል። ይታያል። እሺ በጣም አሪፍ። ኦኬ እሺ የኔ ተወዳጆች አሁን እንደሚታያችሁ ተስፋ አደርጋለሁ። እሺ ቁጥር 8 ምን ይላል? ደግሞ መለከት የማይገለጥ ድምፅን ቢሰጥ ለጦርነት ማን ይዘጋጃል አይደል? እንዲሁ እናንተ ደግሞ የተገለጠውን ቃል ምን አይነቱን ቃል ኢዮባ? የተገለጠውን ይሲ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና ይላል። ለማን የምትናገሩ? ለእግዚአብሔር ወይስ ለነፋስ? ለነፋስ። ቴንክ ዩ። ስለዚህ ያልተገለጠ ቋንቋ ባጭሩ በቃ አሁን እኔ የመጽሐፍ ቅዱስ ማስረጃ ሰጠኝ ከምልህ ኢዮባ ይህንን ጥቅስ ምናልባት አንተ ከሚያስተምሩ መምህራኖች ጋር አውርተህበት ብትመጣ ምን ይመስልሃል? የተወሰኑ ነገሮችን አሳይች። መልካም ማስታወሻም ይዣለሁ። ግን አሁን እንዴት መሰለህ፣ አሁን ምዕራፍ 2 ቁጥር ላይ ያለውን እንዴት እንደምረዳው ነው ልንገርህ። እንዴት እንደምረዳው አሁን ለምሳሌ በልሳን ምዕራፍ 2 14 ቁጥር 2 ላይ ካለ ከፍ ብሎ ያለው ኦኬ እሺ፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። ይሄ ማለት ምን ማለት መሰለህ? በሌላ ቦታ ላይ ጳውሎስ ሲናገር በመንፈስ ይጸልያል ብሎ ይናገራል። ስለዚህ ልሳን አሁን የመንፈስ ቋንቋ ነው ማለት ነው። ስለዚህ እኛ አሁን በስጋ ሆነ ልንረዳው አንችልም። እዚህ ሐሳብ ላይ እንዴት? እሺ ዮባ ምን አለ መሰለህ፣ አሁን ትልቁ አሁን እዚህ ጋር መረዳት ያለብህ ነገር መጽሐፍ ቅዱስ እየተናገረ ያለው ልሳንና በፕሮቴስታንት ወንድም እህቶቻችን በእናንተ ቤት እየተደረገ ያለው ልምምድ ፈጽሞ ለየቅል ነው። ከመጀመሪያውን ጀምር። በመጀመሪያ ልሳን ለማን ነበር የተሰጠው? ለምን አይነት ፐርፐዝ ነበር የተሰጠው የሚለውን ነገር አብረን እንመልከት አይሻልም? ኦኬ እሺ እናያለን። አሁን እሺ እዚህ ጋር ሁላችሁም የሚታያችሁ ይመስለኛል። እሺ ይኸው የሐዋርያት ሥራ ምዕራፍ 2 ነው። ይሄ የመጀመሪያ ጊዜ ለሐዋርያት የልሳን ጸጋ እንደተሰጠ የሚናገር የመጽሐፍ ቅዱስ ማስረጃ ነው። ልሳን ኢዮባ የግዕዝ ቃል ነው። ወደ አማርኛ ሲተረጎም ቋንቋ ማለት ነው። ምንም አይነት ሌላ እንግዳ የሆነ ትርጉም የለውም። በመጽሐፍ ቅዱስ ውስጥ በውሰት የተወሰዱ የግዕዝ ቃላቶች አሉ። በውሰት ብዙ ሰው ትርጉማቸውን የማያውቃቸው የግዕዝ ቃላቶች አሉ። ለምሳሌ እግዚአብሔር የሚለው ቃል የግዕዝ ቃል ነው። በጣም ብዙ ፕሮቴስታንት መረዳቱ የለውም። ይሄ ብዙ ጥልቅ እውቀት አይደለም፣ የቋንቋ ጉዳይ ነው ለማለት ያክል ነው። ቋንቋው የግዕዝ ቋንቋ ነው፣ በውሰት የገባ ነው። የሐዋርያት ሥራ ምዕራፍ 2 ላይ እንዲህ ይላል፣ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ምን አሉባት? ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ የሚናገሩ ዘንድ እንደተሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ተመልከታውን ኢዮብ፣ በቃ ይሄ ነው የተሰጠው የልሳን ጸጋ፣ ይሄ ነው። ሌላ ከእንደገና ሌላ የተደረገ ሴሬሞኒ የለም። ሌላ ከእንደገና ከሰማይ የወረደ ለሐዋርያ የተሰጠ ሌላ ልሳን የለም። የተሰጠው ልሳን ይሄ ነው፣ በቃ ይሄ ብቻ። እዚህ ላይ ወደ ላይ መንፈስ ቅዱስ ሰጣቸው ይላል። እኮ ይናገሩ ዘንድ መንፈስ ቅዱስ ሰጣቸው። በዛው አያይዘህ መንፈስ ቅዱስ ከየት እንደሰጣቸው ምን እንደሰጣቸው የመንፈስ ቅዱስ ስጦታ ነው። የመንፈስ ቅዱስ ስጦታ ነው። ለምን እንደተሰጣቸው ብለን ነግረህ ነው። እሺ በደንብ አድምጠኝ። እሺ ከሰማይ በታችም ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህ ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ኦኬ ለሐዋርያት መንፈስ ቅዱስ የልሳን ጸጋ ሰጣቸው። በአዲስ ቋንቋ ይናገሩ ጀመር። የተናገሩት ይሄ አዲስ ቋንቋ በአጠቃላይ ግን ሰዎች የሚሰሙት ነው፣ የተገለጠ ቋንቋ ነው። እንዴት? ይህም ድምፅ በሆነ ጊዜ ይላል ቁጥር 6 ላይ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ፣ ደነገጡ። ዮባ ለምሳሌ አንተ ያደግከው ኢትዮጵያ ውስጥ ነው። አንድ የውጭ ሀገር ዜጋ መጥቶ ያንተን ቋንቋ አቀላጥፎ ሲናገር በጣም ተገርመ እንደምትመለከተው ሁሉ
ከሰማይ በታች ካሉ ሕዝብ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ የነበሩት ማለት ነው። ይህም ድምፅ በሆነ ጊዜ ተሰብስበው እያንዳንዱ በገዛ ቋንቋ ሲናገሩ ይሰሙ ስለነበር የሚሉትን አጡ። ከዛስ ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ይሲ በመጀመሪያ በቋንቋ ይለያዩ ነበረ። ሐዋርያት ግን እዛ ያሉትን ሰዎች የእያንዳንዳቸውን ቋንቋ ይናገሩ ጀመር። ኦኬ፣ በምን ስለተሞሉ? በመንፈስ ስለተሞሉ። ኦኬ፣ ምን አይነት ስጦታ ስለተሰጣቸው? የልሳን ጸጋ ስለተሰጣቸው። ከማን? ከመንፈስ ቅዱስ። እናም እንዲህ አሉ፣ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ። የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን ብለው ተናገሩ። ለሐዋርያት የተሰጣቸው ይህ ጸጋ የልሳን ጸጋ የተገለጠ ቋንቋ ነው። መጽሐፍ ቅዱስ ክፍል እንደሚናገረው ዮባ የተሰጣቸው ደግሞ አሁን በፕሮቴስታንቱ አዳራሽ በፕሮቴስታንቱ ቤት አንዳንድ አገልጋዮች ዝም ብለው ራባ ጃራ ባባ ሃርጋዱላ ማክሬ ቤቤቤቤ ምናምን እንደሚሉት ዝም ብሎ ሾው ለማሳየት አይደለም። የተሰጠው ለፐርፐዝ ነው። ዮብ በዓለም ሁሉ ዞሮ ወንጌልን ለመስበክ ምን ማለት ነው? ከዚህ ቀደም የቱርክ ቋንቋ የማይችለው የክርስቶስ ኢየሱስ ሐዋርያ ወደ ቱርክ ሀገር እንደደረሰ መማር ሳይጠበቅበት በቱርክ ቋንቋ የክርስቶስ ኢየሱስን ወንጌል እንዲሰብክ ማለት ነው። ይሄ ስጦታ የተሰጠው ይሄ የልሳን ጸጋ ለሐዋርያት የተሰጠው በዓለም ሁሉ ዞረው ወንጌልን እንዲሰብኩ እንጂ ድራማ እንዲሰሩበት አይደለም። ኦኬ፣ ቆሮንቶስ ጋር በልሳን ዙሪያ ደግሞ ትንሽ ግራ መገባት ስለነበረ ቅዱስ ጳውሎስ ምን ብሎ ያጠራዋል? ሁላችሁም ተከታተሉ። ኦኬ፣ ፍቅርን ተከታተሉ፣ መንፈሳዊ ስጦታም ይልቁንም ትንቢት መናገርን በብርቱ ፈልጉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። አስምርበት ኢዮብ። በልሳን ቋንቋ ሐዋርያት የሚናገሩት ምንን ለማድረግ ነው ብለናል? ኢዮባ ወንጌልን ምን ለማለት? እሺ ኔትወርክ የተቆራረጠ ሊሆን ይችላል። እኔ ልቀጥል። ወንጌልን ለመስበክ ነው እና ወንጌልን ለመስበክ በዓለም ሁሉ ዞረው በልሳን ቋንቋ ኦኬ ወንጌልን እየሰበኩ ያሉ ሐዋርያት በልሳን እየተናገሩ ያሉት ለሰው ሳይሆን ለእግዚአብሔር ነው። ኦኬ እሺ፣ የሚያስተውሉ የለምና ለምን? አዲስ ቋንቋ ነው። በመንፈስ ግን ምስጢርን ይነገራል። ትንቢትን የሚናገር ግን ለማነጽ፣ ለመምከር፣ እሺ ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ሁላችሁ በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለሁ፣ ማህበሩ ይታነጽ ዘንድ። ንግግሩን ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። በደንብ ተከታተሉ። አሁን ቁጥር 6 ጀምሮ እሺ እንዲህ ይላል፣ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? ነፋስ የሌለበት ነገርን እንኳ ዋሽንትንም ክራርንም ቢሆን ድምፅ ሲሰጥ የድምፁ ልዩነት ባይገልጥ፣ ተመልከቱ፣ የድምፁ ልዩነት ባይገልጥ በዋሽንት የሚነፋው ሰው ይቅርታ የሚነፋው ወይስ በክራር የሚመታው መዝሙር እንዴት ይታወቃል ካለ በኋላ ቁጥር 8 ላይ በጣም ጥፍጥ ያለች ምሳሌን ያስቀምጣል ቅዱስ ጳውሎስ። ደግሞ መለከት የማይገለጥ ድምፅን ቢሰጥ፣ እንደምታውቁት መለከት በቀደመው የሀገራት ስርዓት ሀገር ስትወረር መለከት እየተነፋ ህዝብ ሁሉ ለጦርነት እንዲዘጋጅ ይደረግ ነበር። እናም ቅዱስ ጳውሎስ ያንን ምሳሌ ያነሳና እንዲህ አለ፣ ደግሞ መለከት የማይገለጥ ድምፅን ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውላሉ? ለነፋስ የምትናገሩ ትሆናላችሁና። የተገለጠውን ግን ከመንፈስ ቅዱስ የተሰጠውን የልሳን ቋንቋ የተገለጠውን ቃል የሚናገር ለማን ይናገራል? ቅዱስ ጳውሎስ እንዳለው ለእግዚአብሔር ይናገራል። ያልተገለጠ ቋንቋ የሚናገር ግን ዝም ብሎ ለምሳሌ ራባጃ ራባባ የሚል ሰው ግን ቢኖር ለምን ይናገራል ይላል? ለነፋስ የምትናገሩ ትሆናላችሁና ይላል። ስለዚህ ኢቭን አንተ የሰጠህን አንደኛ ቆሮንቶስ ምዕራፍ 14 ወንድማችን ኢዮባ ልሳን ያልተገለጠ ቋንቋ ነው የሚል ሐሳብን አይናገርም። እንደምትመለከተው ቁጥር 8 እና 9 ላይ ቅዱስ ጳውሎስ በጣም በአጽንኦት መለከት የማይገለጥ ድምፅን ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና። የልሳን ጸጋ የተሰጠው ለምንድን ነው ብያችኋለሁ፣ አስምሩበት። ወንጌልን ለመስበክ ወንጌልን ለመስበክ ኢዮባ ልጨርስ። እሺ ልጨርስ። እሺ ኢዮባ አድምጠኝ።
የልሳን ጸጋ የተሰጠው ለምንድን ነው? ወንጌልን በዓለም ሁሉ ዞሮ ምን ለማለት? ለመስበክ። ለምሳሌ ኦርቶዶክስ ቅዱስ ቤተክርስቲያናችን በወንጌል በልሳን ወንጌልን ትሰብካለች። ለምሳሌ የኦሮምኛ ቋንቋ ብቻ የሚያውቁ ምዕመናን ባሉበት ቦታ ላይ በአማርኛ ወንጌል አይሰበክም። ይልቁኑ ለነሱ በኦሮምኛ ቋንቋ ወንጌል ይሰበካል። ነገር ግን ከመሃላቸው ኦሮምኛ ቋንቋ የማያውቅ ሰው ቢኖር ለነርሱ እንዲተረጎም ቅድስት ቤተክርስቲያናችን ታዛለች። ለምን? ለህይወት አይሆናቸውማ። እየሰሙት ያሉት ቋንቋ ለነሱ አዲስ ስለሆነ ሊረዱት አይችሉም። የተገለጠ ቋንቋ ነው ኦፍኮርስ፣ ነገር ግን ለነርሱ አዲስ ቋንቋ ነው። ያንን አዲስ ቋንቋ ስለማይረዱት ኦሮምኛን ወይም ደግሞ አማርኛን ስለማይረዱ ለነርሱ ቅድስት ቤተክርስቲያን የሚተረጉም ሰው ኖሮ ወንጌሉን ትምህርቱን የሚያስተምረው መምህር የተናገረውን ሐሳብ እንዲተረጎም ታስተምራለች። ምሳሌ ልስጣችሁ። እዚሁ ላይቭ ስትሪም ላይ ለምሳሌ ወንድማችን ልደተ ቃል ላይቭ ስትሪም ላይ በኦሮምኛ ቋንቋ ትምህርት ይሰጥ ነበር እና የኦሮምኛ ቋንቋ የማይችሉ መምህራኖች ሲገቡ እነሱ ያስተማሩትን ትምህርት በኦሮምኛ ቋንቋ ተርጉመው ኦሮምኛ ቋንቋ ለሚሰሙ ሰዎች የሚያስተምሩ ተርጓሚዎች ነበሩ። ይሄ ነው ልሳን ማለት። ኦኬ፣ በአዲስ ቋንቋ እየተነገረ ነው። ለነሱ ላይ ገባቸው ይችላል። ለህይወት እንዲሆናቸው ግን ለነፋስ ተናጋሪ እንዳይሆኑ ግን ሰዎች ምን ያደርጋሉ? የሚተረጉም ሰው እንዲኖር ያደርጋሉ። የሚተረጉም ሰው ከሌለ በአዲስ ቋንቋ ወንጌል ቢሰበክ ምንም አይነት ፐርፐስ ስለሌለው ማለት ነው። ልሳን ቅድም እንዳልነው ምንድን ነው? ቋንቋ ነው። ቋንቋ ደግሞ መግባቢያ ነው። ከስሙ ስንጀምር ማለት ነው። ቋንቋ ማለት መግባቢያ እንጂ ሰዎች ዝም ብሎ በዘፈቀደ የሚናገሩት የቃላት ስብጥር አይደለም። እናም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ ምን አለ? የተገለጠውን ቃል የሚናገር ሰው የሚናገረው ለእግዚአብሔር ነው። ኦፍኮርስ ልሳንን እየተናገረ ወንጌል የሚሰብከው ለሰው ሳይሆን ለእግዚአብሔር ነው። ወንጌልን የሚሰብከው ለአምላኩ ለእግዚአብሔር ነውና ይሄንን ልሳን የሚናገረው ሰው የሚናገረው ለእግዚአብሔር ነው ብሎ ተናገረ። ነገር ግን ያልተገለጠን ቋንቋ የሚናገረውንስ ለማን ነው የሚናገረው አለ ቅዱስ ጳውሎስ። ቁጥር 8 እና 9 ተመልከቱ። አሁንም ድጋሚ ደግሞ መለከት የማይገለጥ ድምፅን ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩት እንዴት አድርጎ ያስቡታል? ለነፋስ የምትናገሩ ትሆናላችሁና። እዚህ ከዛስ ቁጥር 10 ላይ ምን ይላል? በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ ግን የለም። እዚህ መግባቢያ ስለሆነው ልሳን ነው ቅዱስ ጳውሎስ ራሱ እየተናገረ ያለው። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ በቤተ ክርስቲያን ለማነጽ እንዲበዛላችሁ ፈልጉ እያለ ቅዱስ ጳውሎስ ይቀጥላል። ሰው ከዚህ የመጽሐፍ ቅዱስ ክፍል እንደምንረዳው ልሳን ያልተገለጠ ቋንቋ ሳይሆን የተገለጠ ቋንቋ እንደሆነ ነው። ኢዮባ ከመቀጠላችን በፊት ያልተገለጠ ቋንቋ እንደሆነ ልሳን ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ አለ? ሌላ አለ። በዛውም ደግሞ ቅድም የተናገርክባቸው ላይ አንዳንድ ሀሳቦችን እንትን ልበል አንሳ። ለምሳሌ የተሰጠበት ምክንያት ወንጌልን ለመስበክ ነው ብለህ ነው። ኦኬ፣ እዛው ምዕራፍ 14 ቁጥር 14 ላይ ምን ይላል መሰለህ? በልሳን ብጸልይ በመንፈስ እጸልያለሁ፣ አእምሮዬ ግን ያለ ፍሬ ነው ይላል። ስለዚህ አንድም ልሳን የተሰጠ ፐርፐዙ ለጸሎትም ጭምር ነው። እንግዲህ ምንድነው? በመንፈስ እጸልያለሁ በአእምሮዬም ደግሞ እሱ ልሳንን ያልተገለጠ ቋንቋ ያስብለውም። ኢዮብ አሁን ስንጀምር የቅድሙ ወንጌል ለመስበክ ቆይ አይደለም እስናት ቢግ ዲል። አሁን በዚህ ግድ የለም ጊዜ አናባከን። አሁን ይሄ ሰባ ሐሳብ አይደለም። ኢዮብ ይኸውልህ የሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያት የልሳን ጸጋ የተሰጠው ትልቁ ፐርፐዝ ምንድነው? በዓለም ሁሉ ዞረው ወንጌልን ለመስበክ። አዲስ ቋንቋ ያስፈልጋቸው ለመጸለይ አይደለም። በራሳቸው ቋንቋ መጸለይ ይችላሉ ወይስ አይችሉም? ኢዮብ ይችላሉ፣ በቃ ይችላሉ። ነገር ግን ዋናው ትልቁ ፐርፐዝ በዓለም ሁሉ ዞረው ወንጌልን እንዲሰብኩ ነው። በዓለም ሁሉ ዞሮ ምን እንዲል ወንጌልን እንዲሰብኩ። ነገር ግን በአዲስ ቋንቋ መጸለይ ይቻላል ወይስ አይቻልም? ይቻላል። አሁን ይስናት ቢግዲ ልሱን አታምጠው። አሁን የጠየቁ ያልተገለጠ ቋንቋ ልሳን ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ማስረጃ እንድትሰጠኝ ነው የምፈልገው። ቀጥል። ቅድም እኮ አልኩህ እንደምሰጠህ እኮ ነግሬሃለሁ። ግን ቅድም ያነሳቸው ሀሳቦች መጀመሪያ ቅድም ያነሳውን ሀሳብ እንግባባበትና ወደዛኛው እንለፍ።
እኮ አሁን ለምሳሌ ልሳን የተሰጠው ለጸሎት ለወንጌል ለመስበክ ብቻ አይደለም ለመጸለይም ጭምር ነው። እሺ ይሄን ሐሳብ ተቀበላለህ? አዎ እቀበላለሁ። ኦኬ ስለዚህ አሁን እንዴት ነው በልሳን የምትጸልየው አንተ? እሱን ለአንተ ከማስረዳቴ በፊት በመጀመሪያ በልሳን ዙሪያ ብንግባባ መልካም አይደለ? ለምን መሰለህ ዮባ፣ ለምሳሌ ሀልዎተ እግዚአብሔርን የማያምን ሰው ሙሴ ቀይ ባህርን ከፈለ ብትለው ለሱ ተረት ተረት ነው። አሁን በእኔና በአንተ መካከል በጣም ሰፊ የትምህርት ልዩነት እያለ እኔ እንዴት ጸሎት እንደማደርግ ባሳየህ ምንም ጥቅም የለውም። ምንም አይነት ፐርፐዝ የለውም። ስለዚህ በመጀመሪያ ስለ ልሳን እንግባባ። እኔ እናንተ መጽሐፍ ቅዱስን ማዕከላዊ የሆነ ዳኛ እናደርግና መጽሐፍ ቅዱስን ገልጠን በመጀመሪያ ስለ ልሳን እንግባባ። ምክንያቱም አሁን እንዴት ነው የምትጸልየው ወይስ እንዴት ነው የምትጸልዩ? እንዴት ነው እነሱ የሚጸልዩት ወይስ እንዴት ነው እኛ የምንጸልየው? አይደለም። አሁን ያላግባባን ልሳን የተገለጠ ቋንቋ ነው ወይም ደግሞ ያልተገለጠ ቋንቋ ነው የሚለው ሀሳብ ነው። ያላግባባን በፕሮቴስታንቱ ቤት የሚደረገው ለመምህር ነው። ኦኬ። ስለዚህ አሁን አንተ እንድታሳይ የምፈልገው በመጀመሪያ ልሳን ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ነው። በቃ አሁን ማድረግ ያለብን ወደ መጽሐፍ ቅዱሱ ገብተን እስቲ አንተ እንዲህ በል እስቲ አንተ እንደዚህ በልና ሳይሆን መጽሐፍ ቅዱስን ገልጠን በመጀመሪያ ባልተግባባንባቸው ሀሳቦች ላይ ብንግባባ ነው መልካም የሆነው። ስለዚህ ጊዜያችን አንፍጅ። ወንድማችን ኢዮባ መጽሐፍ ቅዱስ ገለጥና ልሳን ያልተገለጠ ቃል እንደሆነ እኔ 2 የመጽሐፍ ቅዱስ ጥቅስ ተጠቅሼ አሳይቻለሁ የተገለጠ ቋንቋ እንደሆነ። ይልቁንም ደግሞ ቅዱስ ጳውሎስ ያልተገለጠ ቋንቋ ከሆነ በንፋስ ተናጋሪ ትሆናላችሁ የሚልበትንም ሀሳብ አንስቼ አሳይቻለሁ። ስለዚህ እኔ አሁን ለእኔ እንግዳ ስለሆነ ልሳን ያልተገለጠ ቋንቋ እንደሆነ መጽሐፍ ቅዱስ ይናገራል ለሚለው ሀሳብ ለእኔ እንግዳ ስለሆነ አንድ ጥቅስ ብቻ ያወጣልን ገልጠን እናንብብ። ኦኬ አሁን እኮ ለዛ እኮ ነው መጀመሪያ ልሳን የሚለው ትርጉም ራሱ አሁን አንተ እያልከን ያለኸው ምንድነው? ልሳን ማለት ሰዎች ሊሰሙት በሚችሉት ሊረዱት በሚችሉት ቋንቋ። ለምሳሌ እኔ ያልኩትን ተወውና ያንተን ማስረጃ ስጠ እኮ የኔ ማስረጃ ሊሆን የሚችለው እኮ የኔ ማስረጃ ሊሆን የሚችለው መጽሐፍ ቅዱስ ነው ያለበት። ቆይ ምን አለ መሰለህ፣ አሁን እኔ ስለኔ ሐሳብ መጽሐፍ ቅዱስን ገልጬ ስናገረው አንተ ያልከው እኮ አይደለም ያልኩ፣ የኔ ራሴን ጥቅስ ነው ወጥቼ ያሳየውክ። ኢዮባ የአንተ ቤተ እምነት የኦርቶዶክስ ቤተክርስቲያንን አስተምሩ ሳይታከክ ራሱን ችሎ መልስ መመለስ ይችላል ወይስ አይችልም? ኢዮብ ይችላል። በጣም ጥሩ። የኔ ፈለገ አትናቴዎስን ሐሳብ ሳይታከክ መጽሐፍ ቅዱስ ራስን ችሎ መልስ መስጠት ይችላል ወይስ አይችልም? ይችላል። ስለዚህ መጽሐፍ ቅዱስን ትገልጥና ልሳን ያልተገለጠ ቋንቋ ነው የሚል አውድ ያለበትን የመጽሐፍ ቅዱስ ማስረጃ ትነግረናለህ፣ አውጥተን እናነባለን። ኦኬ ይሄኛው መጀመሪያ ያነሳሁት ሐሳብ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ያለ ሐሳብ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለም እያለ አይደል? በመንፈስ ግን ሚስጥር ይናገራል። በልሳን የሚናገር ለእግዚአብሔር ይናገራል ወይስ አይናገርም ብዬ አይደለም የጠየኩ። አየህ አሁን ነገሩን ወደ ጭቅጭቅ እየወሰድከው ነው። እኔ አሁን የጠየኩ ልሳን ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ። ለምሳሌ አንተ አልሰጠህም ማስረጃ በለኝ እስኪ። ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ የሰጠው ጥቅስ ልሳን የተገለጠ ቋንቋ እንደሆነ ይናገራል ወይስ አይናገርም? ኢዮባ እሺ ይናገራል። ጎበዝ ልጅ። አየህ የሰጠው ጥቅስ ለእኔ ብቻ ሳይሆን ለአንተም አሳማኝ ሆኖ ነው ያለፍነው። ያለምንም አሻሚ ሁኔታ ግልጽ ሆኖ ነው ያሳየውክ። አንደኛ ቆሮንቶስ ምዕራፍ 14 አንተ የሰጠህን ጥቅስ ላይ 8 እና 9 ላይ ቅዱስ ጳውሎስ የተገለጠ ቋንቋ እንደሆነ ይናገራል ወይስ አይናገርም? ኢዮባ 8 እና 9 ላይ እሺ ይናገራል። አዎ አስገድጄ ሳይሆን ያው ከተቃወም ከእንደገና ሪቫይዝ እናደርገዋለን። የሰጠው ሁለቱም ጥቅስ ላይ ልሳን የተገለጠ ቋንቋ እንደሆነ እኔም አንተም ተማምነንበታል። አሁን አንተም ደግሞ ስፔሲፊክ ቱ ዘ ፖይንት አደርገህ ልሳን እኮ ለእግዚአብሔር ነው ሰው የሚናገረው ምናምን አይደለም የምትለኝ። ያልተገለጠ ቋንቋ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ነው የሚሰጠኝ። ይውባ ያው ሰው ስለሆነ ሰው የነበረው አየደክምብሃለሁ። እሺ ገባኝ እኮ ለዛ እኮ ነው እኔ በቀላሉ እንድንግባባ እያደረክ ያለው። እሺ እኮ ስለዚህ አሁን ይሄ ምዕራፍ 14 ላይ ያለው ቃልስ ከቁጥር 14 ጀምሮ ያለው ቃልስ ከቁጥር 14 ጀምሮ ያለውን ቃል እኮ አብረን አነበበ ነው እና 8 እና 9 ላይም ስንደመድም ቅዱስ ጳውሎስ ያልተገለጠ ቃል የምትናገሩ ከሆነ ለምን ተናጋሪ ትሆናላችሁ አለ። ኢዮባ ለንፋስ ትናገራላችሁ። አንተ ይሄን እንዴት ነው የምታየው? አባቢ
እኮ አሁን ይኸውልህ እሱን እኮ ነው እንድንግባባ በመጀመሪያ ያልኩህ እኮ እሱ ምንድን ነው ችግር ልሳን የለም። አንተ እንዴት ነው የምታየው? እስቲ 8 እና 9 እንዴት ነው የተረዳኸው? አንተ ንገረኝ እስቲ እናድምጥ። 8 እና 9 እስቲ አስረዳኝ። አንተ እንዴት ነው የተረዳኸው? ኢዮብ ንፋስ በሌለበት ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል አለ አይደለ? ልክ ነኝ አለው እንጂ መጽሐፍ ቅዱስን አንብበው አንተ ኢዮብ። ያው ምናልባት ከአንተ ጋር ከተጋጨ ብዬ ነው የአዲሱ መደበኛ ትርጉም ነው ያዝኩትና እንዲሁም እናንተ ትርጉም በዚህ አጋጣሚ መጽሐፍ ቅዱስ አይደለም። ይቅርታ ሁሉንም ከማጓጓ ኢዮብ አንድ ጊዜ ፍቀርልኝና ያስከው የህዳግ ማብራሪያ ያለው ወይስ የለውም? ኢዮብ የለውም። የህዳግ ማብራሪያ የለውም። እሺ ይኸው የህዳግ ማብራሪያ የሌለው አዲሱ መደበኛ ትርጉም መጽሐፍ፣ ይኸው የህዳግ ማብራሪያ ያለው አዲስ መደበኛ ትርጉም መጽሐፍ። ይሄን መጽሐፍ ቅዱስ አይደለም። ፕሊስ መጽሐፍ ቅዱስ ጥቅስ ጠይቃችሁ ከዛ አትስጡን የምንለው ለምን እንደሆነ ልንገራችሁ። የተለያዩ ሪዝኖችን አያችሁ። ከእናንተ ወገን ስለሆነ መታኝ። እሺ አድምጡኝላችሁ። ኢዮባም መጽሐፍ ቅዱስን ትገልጠዋለህ። እሺ አንደኛው ትልቁ ነገር ምን አልከኝ? የኔ ነው። የምሰጥህን ጥቅስ አብረን እየገለጥክ ታነበዋለህ። አንደኛ ትልቁ ነገር ይሄ መጽሐፍ ቅዱስ የማያሰኘው ከዚህም ቀደም የሆነ ቪዲዮ ሰዎች ይዘው ፈለገ በመጽሐፍ ቅዱስ ማህበር የታተመውን መጽሐፍ ቅዱስ እርኩስ ነው ብሏል ምናምን ብለው በጣም ብዙዎች የተለያዩ ሀሳቦችን ሲያንጫጩ ነበረ። ስናወር የነበረው ግን ስለዚህ መጽሐፍ ነው። ይሄ መጽሐፍ የመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ መጽሐፍ ነው። ሁሉም በመጽሐፍ ቅዱስ የሚያምኑ ቤተ እምነቶች በአጠቃላይ መጽሐፋቸው የሚያሳትሙት በኢትዮጵያ መጽሐፍ ቅዱስ ማህበር ነው። ይሄ የምታዩት መጽሐፍ ደግሞ ከመጽሐፍ ቅዱስ ማህበር እውቅና ውጭ በባይብሊካ ኢንተርናሽናል እዚህ ስር ይታያቸዋል አይደል? በባይብሊካ ኢንተርናሽናል ነው የታተመው። ግለሰቦች ናቸው ያሳተሙት። አንደኛው ትልቁ ሪዝን ያ ነው። ሌላው ደግሞ በውስጡ በጣም ከባድ የሆኑ በክህደት የተሞሉ ሀሳቦች አሉ። ፍጹም ኢቨን ስለኛ አይደለም የምላችሁ፣ ስለ እናንተ ስለ ቤተ እምነታችሁ አስተምሮ ፕሮቴስታንት የሆናችሁ ወንድሞች ስለ እናንተ ራሱ የቤተ እምነት አስተምሮ ጋር የሚጋጩ በጣም ብዙ የሆኑ ከባድ የሆኑ አስተምሮቶች አሉ። አንዳንድ ምሳሌዎችን ላንሳ እና ካሜራ ዙሬ እንደውም ላሳያችሁ። እሺ መጽሐፍ ቅዱስን አንደኛ ቆሮንቶስ 15 ላይ ያወጣው አንደኛ ቆሮንቶስ 15 አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ምን ይላል? ሲያምብልን ቁጥር 28 እሺ ሁሉ ከተገዛለት በቀጥል ይሰማል አለው። እሺ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉን በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። በጣም ጥሩ ገልጬ ላሳያችሁ። እሺ የህዳግ ማብራሪያ የለውም አይደለ? ዮባይ አንተ የለውም። እሺ ኦኬ፣ የሚታያችሁ ይመስለኛል። እንግዲህ የኔ ተወዳጆች ይሄ እዚህ ጋር የምታዩት አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ተብሎ የታተመ መጽሐፍ ነው። እሺ ለሁላችሁም እንዲታይ እንዲህ ጎላ እናደርገው። ኦኬ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ላስገዛለት ለእርሱ ይገዛል ይላል የመጽሐፍ ቅዱስ የላይኛው ክፍል። ይሄ መጽሐፍ ቅዱስ በጣም ለተጠነቀቁ ይገባል ያልንበትን ሀሳብ እንመጣለን። ኢዮባ ህዳግ ማብራሪያውን ለአንተ ከማሳየት በፊት በስላሴ ታምናለህ አይደል? ኢዮብ በስላሴ መካከል የስልጣን ልዩነት አለ ብለህ ታምናለህ? የለም። የስልጣን ልዩነት የለም። ከአብና ከመንፈስ ቅዱስ ወልድ የበላይ አስተዳዳሪ ነው ቢል አንድ ሰው መጽሐፍ ቅዱስ የትምህርት ነው ብለህ ታምናለህ? አይደለም። እሺ መንፈስ ቅዱስ ከአብና የወልድ የበላይ አስተዳዳሪ ነው ቢል አንድ ሰው ይሄ መጽሐፍ ቅዱስ የትምህርት ነው ብለህ ታምናለህ? አለ ኢዮብ አለ
እሺ ሰላም፣ አንቺስ ታምኛለሽ? እግረ መንገድሽን ያው አንቺም እያየሽ እንጂ እስኪ አንብበው ማብራሪያውን ግን መቀበያው ግዴታ አይደለም። ግን አብራራዋለሁ፣ ችግር የለውም። አሁን እኔ በመጀመሪያ እምነትሽን ጠየኩሽ። በአብ በወልድ በመንፈስ ቅዱስ ታምኛለሽ? ሰላም አምናለሁ። ከሶስቱ አካላት መካከል መንፈስ ቅዱስ የአብና የወልድ የበላይ አስተዳዳሪ ነው ቢል አንድ ሰው ይሄ መጽሐፍ ቅዱስ የትምህርት ነው ብለሽ ታምኛለሽ ወይስ አጋንንት የትምህርት ነው? መበላለጥ የለም በአብ በወልድ በመንፈስ ቅዱስ። ስለዚህ እኮ መጽሐፍ ቅዱስ የትምህርት ነው ወይስ አጋንንት የትምህርት ነው? የተሳሳተ ነው። አንብበው መጀመሪያ ከመፍረዳችን በፊት። የተሳሳተ አጋንንት የትምህርት ነው። እሺ እዮባ ተመልሰሃል አለ። እሺ እዮብ መመለስ አለበት። ሞዴሬተሮች ካያችሁት ታስገቡታላችሁ። ኦኬ የህዳግ ማብራሪያው ይኸውና፣ ጉድ መጽሑ ተመልከቱ። ወልድ ራሱ ለእርሱ ይገዛል የሚለውን ፓርት ይኸውላችሁ ልክ ሲያብራራ እዚህ ላይ እንዲህ ይላል። ይኸውላችሁ ተመልከቱ። ሁላችሁ ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ይላል፣ የተምታታ ሀሳብ ነው የሚቀመጠው። ጋይስ ተመልከቱ። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው ካለ በኋላ ለየቅል ሀሳብ ሲቀመጥ ተመልከቱ። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው። ይታያችኋል? ሁላችሁም ፕሊስ ተከታተሉ። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። እሺ ሰላም፣ ይሄ ትምህርት ትክክል ነው? የፕሮቴስታንት ስኮላሮች ናቸው ያስቀመጡት። አብ የበላይ አስተዳዳሪ ነው የተባለው ከምንም አንጻር ቢሆን አብ የበላይ አስተዳዳሪ ነው። ከምንም አንጻር አብ የበላይ አስተዳዳሪ ነው። ሰላም አይ እኩል ነው የማምነው። ጎበዝ ልጅ። ለመጨቃጨቅ ከምን አንጻር ብለሽ ቀዳዳ ትፍጠሪ። እሺ ኢዮብ ማይክን ክፈተው። ኢዮብ ማይክን ክፈተው። እሺ ይኸው ይታያል አይደል? በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። ኦኬ ይሄ ትምህርት መጽሐፍ ቅዱስ ነው ብለህ ታምናለህ? በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብለህ ታምናለህ? አይደለም። እንዲህ አይነቱ ትምህርት መጽሐፍ ቅዱስ ትምህርት አይደለም። በጣም ጥሩ። አዎ ለዚህ ነው በጣም መጽሐፉ ልትጠነቀቁት ይገባል ስንላችሁ የነበረው ለዚህ ነው። እሺ በጣም ደግሞ ጉደኛውን ደግሞ ጥቅስ ደግሞ ላምጣላችሁ። በጣም ጉደኛ። እሺ ሉቃስ ምዕራፍ 19 ሉቃስ ወንጌል ምዕራፍ 19 ደግሞ ተመልከቱ። ይቅርታ ምዕራፍ 8 19 ይኸው ይታያችኋል አይደል? የሉቃስ ወንጌል ምዕራፍ 8 ነው፣ ቁጥር 19ን እናነባዋለን። ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ። እነርሱም ከዙ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም ይላል። ኦኬ አሁን ወደ ክርስቶስ የመጡበትን ዓላማ በህዳግ መብራሪያው ላይ የፕሮቴስታንት ስኮላሮች ሲያብራሩ፣ ስኮላሮች ስንል በነገራችን ላይ ተራ ሰዎች አይደሉም። በፕሮቴስታንቱ ቤት በጣም የተከበሩ ትልቅ ስም ያላቸው የፕሮቴስታንት መምህራን ናቸው ይህንን የህዳግ ማብራሪያ ያስቀመጡት። የኢየሱስ እናትና ወንድሞቹ መጡ የሚለውን ሀሳብ ሲያብራራ ወደ ኢየሱስ የመጡበት ዓላማ ይኸውም አብዷል በማለት ይታያቸዋል። ላስምርበት እንዲታያችሁ ስኮላሩ ይሄ መጽሐፍ ያላችሁ ሁላችሁም ገልጣችሁ በደንብ ይሄን እነዚህን ጥቅሶች እሺ። ወደ ኢየሱስ ማርያምና የኢየሱስ ክርስቶስ ደቀ መዛሙርት ወደ ኢየሱስ የመጡበት ዓላማ ይሄውም አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም ይላል። አሉባልታ ተመልከቱ። ለዚህ ሐሳብ የሚሰጠው የማርቆስ ወንጌል ምዕራፍ 3 ነው። የማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ስትሄዱ ከኢየሩሳሌም የመጡ ጸሐፎች ኢየሱስ ክርስቶስን ይጠሉ ስለነበረ እነዚህ ክፉ አይሁዶች ኢየሱስ ክርስቶስን ይጠሉ ስለነበር ሁለት ችግር ነበረባቸው። አንደኛው ችግር ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው መባሉ፣ የእግዚአብሔር አብ የባህሪ ልጅ መባሉ፣ ሁለተኛው ደግሞ ከድንግል ማርያም ያለ ዘራ በሲ ከግብረ መንፈስ ቅዱስ ተወልዷል መባሉን አይፈልጉም። እና እነዚህ በክርስቶስ የማያምኑ ሰዎች መጥተው እርሱ ቤልዙቤል አለበት፣ በአጋንንት አለቃ
አጋንንት ያወጣል ብለው ተናገሩ። እነዛ ሰዎች ስለማያምኑ ነው የተናገሩት። ኦኬ የጌታ የኢየሱስ ክርስቶስ እናት ድንግል ማርያም ክርስቶስ አብዷል ብላ ታስብ ነበር? የጌታ ኢየሱስ ክርስቶስ ሐዋርያት ክርስቶስ ኢየሱስ አብዷል ብለው ያስቡ ነበር? እውነት ክርስቶስ አብዷል? እንዲህ አይነቱ ቃል ለክርስቶስ ባህሪ ይገባል? ኢዮብ እንዲህ አይነቱ ሐሳብ መጽሐፍ ቅዱስ የተበረተ ነው ብለህ ታምናለህ? የኢየሱስ እናትና ወንድሞች አንተ ስላልጻፍከው ይኸውልህ የምታምነውን ነገር ብቻ ንገረኝ። እንዲህ አይነቱ ትምህርት መጽሐፍ ቅዱስ ትምህርት አለው ብለህ ታምናለህ? አይደለም። ይሄ መጽሐፍ ቅዱስ ትምህርት እሺ ሰላም ማይክሽን ክፈች። ሰላም በጣም ብዙ ነገር ተብለሽ ነው የምትወጪው ዛሬ። ይሄ ትምህርት መጽሐፍ ቅዱስ ትምህርት ነው። መቀበል ግዴታ እኮ አይደለም። አዎ አይ እኔ አሁን ስለ ማብራሪያውን መቀበል ግዴታሽ ነው ወይ ብዬ አልጠየኩሽም። እዚህ ማብራሪያ ላይ ግን የተቀመጠው ሐሳብ መጽሐፍ ቅዱሳዊ ነው ወይ? እሷን ንገሪኝ። ከአንቺ መስማት ፈልጌ ነው። ነው ኢየሱስ ክርስቶስን ሌሎቹ አብዷን ብለው ያውቃሉ። ምናልባት ከዛ እኔ እዚህ ላይ የተቀመጠው ሐሳብ ስለ ክፉ አይሁዶች አልጠየኩሽም። እዚህ ጋር የኢየሱስ እናትና ወንድሞቹ ተብሎ የተጠሩት የክርስቶስ ኢየሱስ ደቀ መዛሙርት ወደ ክርስቶስ ኢየሱስ የመጡት አብዷል ብለው ካለበት አስቸጋሪ ሁኔታ ነፃ ሊያወጡት ነው። ሊያውም ክርስቶስን ነፃ አውጪ የሆነውን ጌታ ነፃ ሊያወጡት ነው የመጡት ወደ እርሱ አብዷል ብለው። መልሽልኝ። አይደለም። በጣም ጎበስ። እኛ ስለምንናገረው ብቻ ግድ የላችሁም። የማይጥማችሁም ነገር ቢሆን ለህሊናችሁ ስትሉ ብቻ መልሱ። እሺ የመጨረሻ አንድ ጥቅስ ላሳያችሁ። እዩ ጋይስ፣ እንደዚህ አይነት ነገር ሳወራ ሁል ጊዜ ነው ሪፖርት የሚደረገው አካውንቴ ላይ። አካውንቴ ሪፖርት እንዳይደረግ ሁላችሁም በደንብ ኮፒ ሊንክ አድርጉ። በደንብ ኮፒ ሊንክ። እሺ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 እንዲህ ይላል። ተመልከቱላችሁ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ሰላም፣ ይሄ የትንቢት ቃል ለማን የተነገረው? እነሆ ድንግል ተብላ የተጠራችው ማን ናት? ማርያም ናች። በጣም ጎበዝ ልጅ ሲ። ስለዚህ ጌታ ራሱ ምልክት ይሰጣችኋል ተብሎ የተናገረላት፣ ጌታ ራሱ ምልክት ይሰጣችኋል ተብሎ የተነገረላት፣ እነሆ ድንግል ተብላ የተጠራች ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የተባለችው ድንግል ማርያም ናት። እሺ ኢዮባስ፣ ይህ ትንቢት የተናገረው ለማን ነው? ለእመቤታችን ለማርያም። በጣም አሪፍ፣ በጣም አሪፍ። የህዳግ ማብራሪያው ምን እንደሚል ተመልከቱ ጋይስ። እሺ ያው 7:14 7:14 እሺ ድንግል የኢሳይያስ የመጀመሪያ ሚስቱ። ተመልከቱላችሁ እንደው በጌታ ፕሮቴስታንት የሆናችሁ ቶች ወንድሞ ይሄን የምናነበው ለእናንተ ነው፣ ለኦርቶዶክሶቹ አይደለም። እግዚአብሔር ይመስገን በእኛ ቤት እንዲህ አይነት መጽሐፍ ቅዱስ የለንም። ፕሮቴስታንት የሆናችሁ ቶች ወንድሞች ግን ይሄ መጽሐፍ በነፃ በጣም ለብዙዎች እየታደለ ነው፣ በጣም ለብዙዎች እየተሰጠ ነው። ግለሰቦች ናቸው ያሳተሙት። ፕሊዝ ራሳችሁን ፕሮቴስታንት ከሆኑ አገልጋዮች ራሱ ጠብቁ። ተመልከቱ ድንግል ይላል። ይሄ ትንቢት የተነገረው ለማን ነው? ለጌታችን ለኢየሱስ ክርስቶስ እናት። ለምን እንዲህ ያለን? ከልባችን አፍልቀን ነው እንዲህ ያልነው? አይደለም። ትንቢቱ እንደተፈጸመ መጽሐፍ ቅዱስ ይናገራል። አውጥተን እንመልከት። የማቴዎስ ወንጌል ምዕራፍ 1 እሺ መጽሐፍ ቅዱስ ምን እንደሚል እንመልከት። ኦኬ ቁጥር 21 እንደዚህ ይላል። ይኸውላችሁ ቁጥር 21 ላይ መልአኩ መጥቶ በነቢያት የተነገረው ትንቢት የተፈጸመ እንደሆነ ይናገራል። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ። ከማን ዘንድ? ከጌታ ዘንድ። በምን? በነቢይ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል አለ የእግዚአብሔር መልአክ። ኦኬ ትንቢቱ ተፈጸመ ማለት ነው። ትንቢቱ ቀድሞ የተነገረው እዚህ በትንቢተ ኢሳይያስ ላይ ነው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ይላል። ይህንን የህዳግ ማብራሪያ ሲያብራሩ እንዲህ አሉ። ተመልከቱ ድንግል የኢሳይያስ የመጀመሪያ ሚስቱ ሻርያሱብን ከወለደች በኋላ የሞተች ይመስላል። በመጀመሪያ የመጀመሪያ ሚስቱ ልትሆን ትችላለች የሚል መላምት ታስቀመጡ። ኦኬ የመጀመሪያ ሚስቱ ስለሞተች ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። የነቢዩ ኢሳይያስ ሁለተኛ ሚስቱ
ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። በዘፍጥረት 24:43 ላይ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሳለች። እዚህ ላይ የተጠቀሰችው ሴት የድንግል ማርያም ምሳሌ እንደሆነች ያረጋግጣል። ድንግል ማርያም ናት አይደለም፣ የእሷ ምሳሌ እንደሆነች ያረጋግጥልናል። ተመልከቱ፣ አማኑኤል እግዚአብሔር ከኛ ጋር ነው የሚለው ስም አካዝ በጠላት በተከበበ ጊዜ እግዚአብሔር ከከበው እንደሚወጣው ተስፋ የሚሰጥ ቃል ነው ይልና እዚህ ጋር ይመጣላችኋል። እዩ፣ አማኑኤል የሚለው ስም የማህር ሻላል ሃሽባዝ፣ ሁላችሁም የታያችሁ እንደሆነ ተስፋ አደርጋለሁ። አማኑኤል የሚለው ስም ኦኬ፣ የማህር ሻላል ሃሽባዝ ሌላ ስምም ሊሆን ይችላል። እሺ ሰላም፣ ይሄ ትንቢት የተነገረው ለነብዩ ኢሳያስ ሚስት ነው ብለሽ ታምኛለሽ? አረ ፈለገን ያነበብኩ ማብራሪያ ታምኛለሽ ወይ? ገብቶሻል ወይ አላልኩም እኮ እኔ። ታምኛለሽ ወይ ያልኩሽ እኮ። አይዞሽ። አላምንም። እኔ ማርያም እንደሆነች ነው እስከዛ ድረስ ማምነው። የነብዩ ኢሳያስ ሚስት ናት ብለሽ ታምኛለሽ ወይ? አላምንም። ጎበዝ ልጅ፣ እሱን ነው የፈለኩት። በቃ ሚው ታደርጊው። እሺ ዮባ፣ አንተስ ይሄ ክፍል የተነገረው ለነብዩ ኢሳያስ ሚስት ነው ብለህ ታምናለህ? አይ ለእመቤታችን የተነገረ ነው። ትክክል። ለእመቤታችን ለቅድስት ድንግል ማርያም የተነገረ ነው። ይህ ክፍል የመጽሐፍ ቅዱስ ሐሳብ በአጠቃላይ ተመልከቱ። ከዚህ ከመስመሩ በላይ ያለው የመጽሐፍ ቅዱሱ ዋና ክፍል ሆኖ ከመስመሩ በታች የፕሮቴስታንት ስኮላሮች በማን አለብኝነት በዘፈቀደ የመጽሐፍ ቅዱሱን ዋና ክፍል እያጣመሙ ኦኬ ለግል ጥቅማቸው እንደሚመቻቸው አድርገው ያስቀመጡበት ነው። ፕሮቴስታንት የሆናችሁ እህቶች ወንድሞች፣ እኔ ቤሊ ሙሉን አንብበው የምትለኝ ናግባ፣ እስቲ ናግባ። ከዛ በፊት ግን ፈለግ ቆይ አንዴ። እሺ እሺ ቤሊ ምን አላነበብከውም? ፈልግ። በመጀመሪያ ታምናለህ? አነባዋለሁ፣ ማንበብ አነባዋለሁ። ይሄ ትንቢት የተነገረው ለነብዩ ኢሳያስ ሚስት ነው ብለህ ታምናለህ? አሁን ግማሹን ነው አንብበህ እንደዛ እያልካቸው። እሺ ሙሉን አነብልሃለሁ። እስከ አንተ እስከምትፈልገው ታነብልኛለህ። እኔ ካሜራውን አዞርልሃለሁ። ይሄ ክፍል የተነገረው ለነብዩ ኢሳያስ ሚስት ነው ብለህ ታምናለህ? በመጀመሪያ አይ ሲጻፍ የተነገረውን ነው። ስለ ትንቢቱ ፍጻሜ አሁን አንተ በመጀመሪያ ታምናለህ ወይ? የጠየኩህ የተናገርከው ልክ ስላልሆነ ነው። ለነብዩ ኢሳያስ ሚስት የተነገረ ነው ብለህ ታምናለህ ወይ? በመጀመሪያ ሙሉን አንብበው። ሰው አሁን እየተወዛገበ ስለሆነ ሙሉን አነባዋለሁ። በመጀመሪያ ለነብዩ ኢሳያስ ሚስት የተነገረ ነው ብለህ ታምናለህ ወይ? ሙሉውን እናንብበው። የሰዎቹን አሁን እነዚህ የምታናግራቸው ሙሉ ሳይሆን የቱ ጋር ላንብበው? የትኛውን ላንብበው? የጥቅሱን እስከዚህ አማኑኤል ይሉታል የሚለውን የእሱን ማብራሪያ ሙሉውን አንብበው። እሺ ይኸው አማኑኤል፣ ይኸው ከዚህ ጀምሮ ላንብብልህ። ኖ ጥቅሱ ስንት ነው? ከላይ ስንት ነው? የመጀመሪያው ነገር ማብራሪያ ከፍተህ ልክ እንደ መጽሐፍ ቅዱስ ከታች መጽሐፍ ቅዱሳቸው እያልክ ስታወራ ላነብልህ ነው። ለምን ትንጫጫለህ? ቆይ ላነብልህ ነው። ተረጋጋ። መጽሐፍ ቅዱሳችን ግን አይደለም ማለት መጽሐፍ ቅዱሱ ላይ አይደለም። ከዚህ ጀምሮ ላንብበው ወይ ይሄንን? አዎ አይ ከታች ያሉት መጀመሪያ መጽሐፍ ቅዱሱ እንዳልሆነ ይወቁ። እኔ እኮ በቃ የምትቃወመው ከሆነ እኔም እየተቃወምኩት እኮ ነው። ለምን ትጫዋለህ? አይደለም እኔ የምቃወማለሁ። ከስር የተጻፈው ሁለተኛ ሙሉ ከስር የተጻፈው ነው የምቃወመዋለሁ። ቤሊ እዚህ ጋር የተጻፈው ትንቢት ለነብዩ ኢሳያስ ሚስት የተነገረ ነው ብለህ ታምናለህ ወይስ አታምንም? ያንን የጻፈበት መንገድ ምንድን ነው? ለነብዩ ኢሳያስ የተነገረ ነው ማነው? ለነብዩ ኢሳያስ ሚስት የተነገረ ነው ብለህ ታምናለህ ወይስ አታምንም? የአዲስ ኪዳን ትንቢት ለቅድስት ድንግል ማርያም ነው። የብሉይ ኪዳን ትንቢቱ ለማን ነው? የብሉይ ኪዳን ትንቢት አለ ማለት ነው። የብሉይ ኪዳን ትንቢት ለማን ነው? ከላይ ጀምሮ ምን እንደሚል ለማን ነው? አንተ አቋም ንገረኝ መጀመሪያ። ለማን ነው የተነገረው? እና አንበባ ለማን ነው የተነገረው? በመጀመሪያ ንገረኝ። እና አንበባው ሰው እየተወዛገበ ነው። ለማን ነው የተነገረው? እኮ ንገረኝ መጀመሪያ። አቋምህን ንገረኝ እንድናነበው። ለማን ነው የተነገረው? ለምን አታነበውም አንተ? ለማን ነው የተነገረው? ንገረኝ ቤሊ፣ እንድናገር ንገረኝ። አይ አንብበውና ሰዎች ያሉት በትክክል ይታወቅ። ቤሊ እምነትህን ንገረኝ። ይሄ ትንቢት ለማን ነው የተነገረው? የትንቢት በአዲስ ኪዳን ለቅድስት ድንግል ማርያም ነው የተነገረው። ኦኬ፣ በብሉይ ኪዳንስ? ግን እዛ ጋር የተጻፈውን ሙሉውን እናንብበው። በብሉይ ኪዳንስ ለማን የተነገረው? ጉድ መጽሐፍ እኮ እናንብበዋ። በመጀመሪያ ንገረኝ። ሳናነብ እኮ ነው በአዲስ ኪዳን ለእመቤታችን ለቅድስት ድንግል ማርያም ነው ያልከኝ እኮ ሳናነብ ነው። ሳታነብ አዲስ ኪዳን ላይ ስለተጻፈ ነው። በብሉይ ኪዳን ለማን ተብሎ በብሉይ ኪዳን ለማን የተጻፈው? በብሉይ ኪዳን ለማን የተጻፈው? ለማን የተጻፈው? ቤሊ
እናንብበው። ለማን የተጻፈው? እምነትህን አቋምህን ንገረን። በብሉይ ኪዳን ለማን የተጻፈው? እናንብበው። ከታች እንድናነበው በመጀመሪያ ንገረን። ከዛ ወዲያ ሙሉን ካላነበበላችሁ እንዳትሰሙ። ለማን ነው የተጻፈው ሲባል ለማን የተጻፈው? ቤሊ ሙሉ ይነበብ። ለማን የተነገረው? እናነበዋለን። ምንም እንዳታስብ፣ አነብልሃለሁ። ለማን የተነገረው? እሺ አንብበልኝ። ለማን የተነገረው? ንገረኝ። ለማን የተነገረው? አንብበልኝ። እሺ እኔ አላውቀውም እኮ ትንቢቱን ንገረኛ። ትንቢቱን ንገረኝ። እሺ አማታውቀው። በቃ ጎበዝ ልጅ፣ አሁን ጥሩ መልስ መለስክ። አታውቀውም። አማታውቀው ከሆነ ሰዎች ሲሉ የሰሙትን ደግሞ እኔ እጠይቃለሁ። ለነብዩ ኢሳያስ ሚስት ነው ሰዎች እንዲሉ ስህተት ነው ወይስ አይደለም? ለነብዩ ኢሳያስ ሚስት ነው ቢባል ስህተት ነው ወይስ አይደለም? ለነብዩ ኢሳያስ ሚስት ነው ቢባል ይሄ ስህተት ነው ወይስ አይደለም? ቤሊ እኮ እናንብበውና ከማንበባችን በፊት እምነትና አቋምህን እኮ መናገር አለብህ። ይሄ ለነብዩ ኢሳያስ ሚስትን የተነገረ ቢባል እውነት መጽሐፍ ቅዱሴ ነው ወይንስ አይደለም? አቋምህን ንገረን መጀመሪያ። አይ ግማሽ ከፍለ ሰዎች እያሳሳትክ ስለሆነ ነው። ፈልዬ በመጀመሪያ አቋምህን ንገረን። እኔ ያንተን ሀሳብ አልከፈልኩኝም። ያንተን አቋም አንተን የምታውቀው ንገረን። ለነብዩ ኢሳያስ ሚስት የተነገረ ነው ታምናለህ ወይስ አታምንም? እኔ በቃ አላውቀውም። አንተ ታውቀዋለህ። እኔ አላውቀውም። ኢየሱስ ጌታ ነው ብለህ ታምናለህ ወይስ አታምንም? ቤሊ አትፍራ፣ ይዞ ነገር ኢየሱስ ጌታ ነው። ኢየሱስ ጌታ ነው ብለህ ታምናለህ ወይስ አታምንም? ኧረ ፈሌ እባክህ ይነበብ። ኢየሱስ ጌታ ነው ብለህ ታምናለህ ወይስ አታምንም? የተናገርከው ነው ይወቅ። ኢየሱስ ጌታ ነው ብለህ ታምናለህ ወይስ አታምንም? የኢየሱስ ስሙ ሲጠራ ማን እንደሚያፈር እንግዲህ ተመልከቱ። ቤሊ ኢየሱስ ጌታ ነው ብለህ ታምናለህ ወይስ አታምንም? አሁን ርዕሱን ለማስቀየር አትሞክር። ኢየሱስ ጌታ ነው ብለህ ታምናለህ ወይስ አታምንም? ሳይቆረቆርላችሁ ስሙ ወይ መጽሐፉን ፈልጉና ሙሉውን አንብቡት። ጌታ ነው ብለህ ታምናለህ ወይስ አታምንም? ቤሊ የጠየቁን ብቻ መጽሐፉን ፈልጉና ሙሉውን አንብቡት። በቃ እምነት የምታፍር ከሆነ ሁለቱንም የሰጣችሁ በስተላይ ገብተህ ምንም አይነት ሐሳብ አትናገር። ኦኬ ታችሁ ተባረክ። እሺ በቃ ግን እሺ እግዚአብሔር ያክብርልን። ኦኬ በመጀመሪያ ደረጃ በዚህ ሐሳብ ላይ ምንም አይነት እምነቱ የሌላችሁ ሰዎች ገብታችሁ መልስ መመለስ መሞከር የለባችሁም። ሙሉን አንብበው ማለት እኮ ቁም ነገር አይደለም። ኦኬ እስከ መጨረሻው ድረስ ነው ያነበብነው። ይታያችኋል እዚህ ጋር ክፉንና መልካሙን ኦኬ 7:15 ሌላ ሐሳብ እያብራራ እስከ መጨረሻው ድረስ ያለችውን ክፍል የ7:14ን አብራርተነዋል። 7:14 የሚለውን ሐሳብ ይሄው ከዚህ ጋር ጀመርን። ይሄው ከዚህ ጀምራል እስከ መጨረሻው ድረስ አንብበንልሃል። ነገር ግን ያንተ ዓላማ በቃ ባጭሩ ድንግል ማርያም በነገራችን ላይ ያምናል። ድንግል ማርያም በነቢዩ ኢሳያስ በትንቢት ቃል ትንቢት ተናግሮላት ጌታ ራሱ ምልክት ይሰጣቸዋል ተብሎላት በማቴዎስ ወንጌል ትንቢቱ እንደተፈጸመ ሳይሆን ይሄ ክፍል የተነገረው ለነቢዩ ኢሳያስ ሚስት ነው ብሎ ስለሚያምን ማስረጃ አምጣ ብንለው ማስረጃ ስለሌለው ነው። እስከ መጨረሻው አንብቡት፣ እስከ መጨረሻው አንብቡት፣ እስከ መጨረሻው። ኦ ማይ ጋድ ይሄ ልጅነት ነው። ፕሊስ ይሄ ልጅነት ነው፣ ልጅነት ነው። ኑ ግቡ። ቆይ እያንዳንዳችሁን አስተናግዳችኋለሁ። ተሙ እንዴት አለ? ታሙ እኔ አባት እንዴት አለ? አለው ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንኳን ደህና መጣ ወንድማችን። እንኳን ደህና ቆየኝ ወንድሜ። ጋይስ እኔ ጋር ይኸውላችሁ አንስቴብል ኮኔክሽን እያለ ነው። ስለዚህ በደንብ ኮፒ ሊንክ አድርጉልኝ። በደንብ ሁልጊዜ ይሄንን አዲስ መደበኛ ትርጉም የሆነ መጽሐፍ ሁልጊዜ ባነሳን ቁጥር አካውንታችን ላይ ሁልጊዜ ሪፖርት እንደተደረገ ነው። ሁሌ በቻላችሁ ታቀም እባካችሁ ሁላችሁ በደንብ ኮፒ ሊንክ፣ በደንብ ሪፖስት፣ በደንብ ሼር አድርጉልን በደንብ። እሺ ሰው አሁን ያሳያችሁ የመጽሐፍ ቅዱስ ክፍል ይሄ ሲጀምር መጽሐፍ ቅዱስ አይደለም፣ መጽሐፍ ቅዱስ አይደለም። ይሄ ቅዱስ የሚል ቅጽል አይገባው። አዲስ መደበኛ ትርጉም ነው። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ በባይብሊካ ኢንተርናሽናል የታተመ መጽሐፍ ነው። በጣም ብዙ የፕሮቴስታንት መምህራንን የሚሉ ሰዎች የግል ሐሳባቸውን የግል ምልከታቸውን እንደፈለጉ ጽፈው ያስቀመጡት መጽሐፍ ነው። ይሄ መጽሐፍ ያላችሁ ፕሮቴስታንቶች ወንድሞች እባካችሁን መጽሐፉን ገልጣችሁ እኛ የወጣናቸውን ጥቅሶች በአጠቃላይ እየወጣችሁ ተመልከቱ። አትሸወዱ። እስከ መቼ በጨለማ ሕይወት ውስጥ ትኖራላችሁ? ይሄ መጽሐፍ ፍጹም ኮምፕሊትሊ እውነተኛ እስትንፋስ ከሆነው ከእግዚአብሔር ቃል ጋር የሚጣረስ የሚጋጭ
የክርስቶስን ቃል የሚጻረር መጽሐፍ ነው። ለክርስቶስ ባህሪ ያልተገባ ኢቭን ክርስቶሳውያን የሆኑ እንኳን ደፍረው በማይናገሩት ቃል ክርስቶስን የሚጠራ መጽሐፍ ነው። በትምህርተ ሥላሴ ዙሪያ አብ የበላይ አስተዳዳሪ ነው የሚል በጣም አይን ያወጣ የክህደት ትምህርትን ያዘለ መጽሐፍ ነው። ለድንግል ማርያም ያላቸውን ጥላቻ ይውላችሁ። መውደድ በአንደበት አይደለም። ለምሳሌ ሰዎች ክርስቶስን እንወደዋለን ብለው ነገር ግን መስቀሉን ተሸክመው ትእዛዙን ካልጠበቁ ጌታ ኢየሱስን አይወዱትም። የጌታችን ኢየሱስን እናት ድንግል ማርያምን እንወዳታለን ብለው የሚያስመስሉ ሰዎች ጥላቻቸው በዚህ መጽሐፍ ላይ በግልጽ ወጥቷል። ኦኬ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ገልጣችሁ አዲስ መደበኛ ትርጉም የህዳግ ማብራሪያ ከማጥኛ ጽሑፍ ጋር ያለውን መጽሐፍ ገልጣችሁ ተመልከቱት። እዛ ክፍል ላይ ለእናታችን ለቅድስት ድንግል ማርያም የተነገረ ትንቢት በማቴዎስ ወንጌል ምዕራፍ 1 ቁጥር 24 ላይ የእግዚአብሔር መልአክ እነሆ ጌታ በነብዩ እንደተናገረው እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል የሚለው ትንቢት ይፈጸም ዘንድ ይህ ሁሉ ሆነ ብሎ እንደተናገረ ነብዩ ኢሳይያስ በትንቢት ቃል ተናግሯል። ትንቢት ሲነገር አይ በብሉይ ኪዳን ለነገሌ በአዲስ ኪዳን ለነገሌ የሚባል ነገር የለም። እንዲህ አይነት መጽሐፍ ቅዱስ የህንድ ፊልም አይደለም። እንደ ህንድ ፊልም አተርጉሙ። ነብዩ ኢሳይያስ ጌታ ራሱ ምልክት ይሰጣችኋል ተብሎ የተናገረው አማኑኤልን የሚባለው ልጅ ስለወለደችው እናት ድንግል ተብላ ስለተጠራችው ሴት ብቻ ነው። አማኑኤል የሚባለውን ልጅ የወለደችልን እግዚአብሔር ከኛ ጋር ሆነ የሚል ስምን ያለውን ድንቅ መካር ኃያል የሆነ ልጅ የወለደችልን ድንግል ተብላ የተጠራችው የጌታችን የኢየሱስ ክርስቶስ እናት